ሰላም አደራችሁ ክርስቲያኖች ሁላችሁም፣ እንዴት አደራችሁ? እንዴት ናችሁ? እግዚአብሔር ይመስገን ደህና ናችሁ ወይ? ደህና ነን። ሰላም ክርስቶስ ዓለም ይብዛል። አጠፋ እያልክ ነው። በጣም ደህና ነኝ እኔ። ኧረ አንቺ ራስህ የለሽም አላይሽም። አሁን ብቅ እያለን ነው። በሌላ ነገር ቢዚ ሆነን ነበር። አሁን ግን በቃ እየተቆራረጥኩ ነው እንዴ ወይስ ትሰማለህ? አይ ትሰማለህ። ኦኬ በጣም አሪፍ፣ በጣም አሪፍ፣ በጣም አሪፍ። እስኪ ዛሬ ደግሞ ከትላንትና ማታ የቀጠለውን ውይይት እናስቀጥለዋለን። ከየት ቤተ እምነት ነህ ሄኖክ? ብዙ ጊዜ እኔ ጋ መጥተሃል፣ ለማውራት አልተመቸህም ምናምን። የት ነው ህብረት የምታደርገው? ዘጸአት ዘጸአት። ኦኬ ጥምቀት ተጠምቀሃል? ቅዳሜ ተጠመቅኩ። ቅዳሜ በቅርብ ነው የተጠመቅከው? ጭራሽ እሺ። ለምንድን ነው የተጠመቅከው? የተጠመቅኩት የኢየሱስ ክርስቶስን ጌትነት በአደባባይ ያወጅኩበት የተቀበልኩትን የመሰልኩ። እስኪ ዘርዝርልኝ የተጠመቅበትን ዓላማ፣ የተጠመቅበትን ዓላማ እስኪ ዘርዝርልኝ። ለዚህ ጥቅሙ ለምንድን ነው ያገኘው ጥቅም ከጥምቀቱ? እስኪ ይሄን ብለህ አስቀምጥልኝ። አሪፍ ነው። አሁን ከጥምቀቱ መጀመሪያ የተጠመቅኩበት ዓላማ ጥምቀት አስፈላጊ ስለሆነ ስለገባኝ፣ ጥምቀት የሚያስፈልግ ነገር ነው። ስርዓት ብቻ ሳይሆን ኢየሱስ ክርስቶስን በአደባባይ አንተ የኔ ጌታ ነህ፣ ለኃጢአት ሙቻለሁ፣ ለጽድቅ ተነስቻለሁ ብዬ የመሰከርኩበት ቀን ነበር። በዛው ደግሞ የመንፈስ ቅዱስ ጸጋዎች የተካፈልኩበት ደስ የሚል ቀን ነበር። አይ ስለ በጥምቀት የምትካፈላቸው የመንፈስ ቅዱስ ጸጋዎች አሉ። በዛ ብቻ አይደለም ግን ያው በጥምቀት የምትካፈላቸው የመንፈስ ቅዱስ ጸጋዎች እስኪ ምን ምንድን ናቸው? እሱ በውስጥ መንፈስ ቅዱስ ስለኛ ይቃትታል እና ለእኛ ብሎ ከእግዚአብሔር የተላከውን ጸጋ። በጥምቀት የተቀበልከው የመንፈስ ቅዱስ ጸጋ ምን አይነት ጸጋ ነው? ጥያቄው ልነግርህ እኮ ነገረኛ ሌላ ነገር ነው እያወራህ ያለኸው። በእኛ ውስጥ ሆኖ ይቀጥታል ምናምን፣ እሱን አይደለም የጠየኩ። ምን አይነት ጸጋ ነው? ለምሳሌ የልጅነት ጸጋ ነው ወይ? ምንድን ነው የተቀበልከው? ኃጢአትን ነው የምልበትን ጸጋ ነው የተቀበልኩት። ኃጢአት እንዳያሸንፈኝ በጥምቀቱ ኃይል ተቀበልኩ። አሁን ዝብርቅርቅ አደረከው። በጥምቀት ስፔሲፊካሊ እስኪ ምንድን ነው በመጠመቅ ያገኘኸው ነገር? አንደኛ ምንድን ነው? እስኪ አንድ ሁለት ሶስት ያልክ ዘርዝራቸው እስኪ በስነ ስርዓት ዘርዝረው እስኪ። አንደኛ በመጠመቅ ያገኘሁት ከመንፈስ ቅዱስ የሆኑ ጸጋዎች፣ አንደኛ ለኃጢአት ዳግመኛ ለኃጢአት እንዳልገዛ ኃይልን ተቀበልኩ። ሁለተኛ ደግሞ በመመስከሬ የመንፈስ ቅዱስ በእኔ ውስጥ በዛልኝ። ያው ፊልም ታደርገው ነው ስለ በጸጋን ስንድን የሚያገኛቸው የመንፈስ ቅዱስ በረከቶች ያገኙ። እየዘረዘርኩ ነው። ሶስተኛ ያው እነሱ ናቸው። ሁለት ብቻ አይ ብዙ ነው ግን ያው እንደገባኝ መጠን ያንን የገባህን ዋና ዋና የምትላቸውን ነገር አንሳልኝ። ኦኬ እሺ። ለኃጢአት ሙቻለሁ፣ ለጽድቅ ተነስቻለሁ ስል በውስጥ የሆነ የሚደግፈኝ ደግሞ ጸጋ አለ። እሱም የመንፈስ ቅዱስ በረከቶች ናቸው። እነሱም ፍቅር፣ በጎነት፣ ቸርነት፣ ራስን አለመውደድ፣ ሰውን ማክበር፣ እነዚህ ያሉትን በውስጤ
መንፈስ ቅዱስ ሞላልኝ ማለት ነው። እሺ 4 አይ እስካሁን ይሄንን ነው የማውቀው። ሌላውን አታውቅም? እጅ ላይ መጽሐፍ ቅዱስ ይዛል? መጽሐፍ ቅዱስ እጄ ላይ የለም፣ ግን ምንድን ነው መክፈት እችላለሁ። ሮሜ 6 ነው አጣልኝ እስኪ። ሮሜ 6 አንተ ይዘሃል አልያዝክም? ከያዝክ ችግር የሚያው እኩል ስለሆነ አይ እኔ አንተ እንድታነበው ነው የፈለግኩት። እኔማ አለኝ፣ ከስልኬም አለኝ፣ መጽሐፍ ቅዱስም አለኝ። ችግር የለውም። አሁን አንድ ስልክ ስለሆነ መጽሐፍ ቅዱስ ሳይኖረኝ ሲቀር አንተ እንድታነበው ነው። አንተ እያነበብከው የምጠይቅ ነገር ስላለ አሁን ጥምቀት መጽሐፍ ቅዱስ ላይ ይሰጣል ከተባሉት ነገሮች ውስጥ እንኳን የጠቀስከው አለ እንዴ? በትግርኛ ነው ያለኝ። በትግርኛ ይመቻል? ይመቸኛል። ምን ችግር አለው? ይመቸኛል። እሺ እየተረጎም አነበዋለሁ ማለት ነው። ሮሜ 6 ስንት? ቁጥር 3 ጀምሮ እሺ ሮሜ 6 ከቁጥር 3 ነው። ከቁጥር 3 ነው። እኛ ከክርስቶስ የተጠመቅን ከሞቱ ጋር ያው ሲተረጎም ነው እየተረጎምኩት ነው። አይ አንብበው፣ በትግርኛ አንብበው። በትግርኛ እሺ። ንሕና ምስ ኢየሱስ ክርስቶስ ሓደ ክንከውን ዝተጠመቕና ናይ ሞቱ ተኻፈልቲ ክንከውን ከም ዝተጠመቕና ኣይትፈልጡን ኢኹም? ቀጥላ። እሺ እምበኣር ከምቲ ክርስቶስ ብናይ ኣብ ክብሪ ካብ ሙታን ዝተስአ ከምኡ ከዓ ንሕና በሐዳስ ህይወት ምስ ምንቲ እንነብር በአዲስ ህይወት እንድንኖር በጥምቀት ከእሱ ጋር ተነሳን ነው የሚለው ሀሳቡ። አሁን አንተ በአዲስ ህይወት እንድትኖር በጥምቀት ከእርሱ ጋር ተቀብረ ተነስተሃል? አዎ፣ ለጽድቅ ለኃጢአት ሙቻለሁ ለጽድቅ ተነስቻለሁ ማለት እሱ ነው። ያ በአዲስ ህይወት እንድትመላለስ ነው አይደል? አዎ። አዲስ ህይወት የሰጠህ ጥምቀቱ ነው። ጥምቀቱ ማለት በጥምቀት ነው አዲስ ህይወት ያገኘው አይደለም። በምንድን ነው ታዲያ? ኢየሱስ ክርስቶስን በመከተል የግል አዳኝ አድርጌ ስከተል። መጽሐፍ ቅዱሱን እኔ እናንብበውና እንደዛ ይላል፣ አንተ እንደምትለው ይላል። አምኖ በመጠመቅ እዚህ ጋር የሚለው ልደታ ምን እንደሚል ታውቃለህ? ለጽድቅ እንድትኖር እኮ ነው አዲስ ህይወት። በአዲስ ህይወት ላውጣና ላንብብልህ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? አለ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ አለ። አዳምጣው ልብ ብለህ። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ህይወት ልብ ብለህ አዳምጠኝ፣ በአዲስ ህይወት እንድንመላለስ አለ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበረናል። በአዲስ ህይወት ለመመላለስ ከሞቱ ጋር አንድ እንሆን ዘንድ በምንድን ነው የተቀበርነው? በጥምቀት። ስለዚህ አዲስ ህይወትን የምናገኘው ከሞቱ ጋር አንድ ስንሆን ነው። ከሞቱ ጋር ደግሞ አንድ የምንሆነው በምንድን ነው? ከአንድ ጀምረህ እስኪ አንብበው፣ ስለምን እያወራ እንዳለ በደንብ እንዲብራራ ለተመልካች። ሁሌ የምናስተምረው ትምህርት ነው እኮ። 6 ከ1 ጀምረው። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይ አንኖርም። እዚህ ጋር ስለ አማኝ ነው እያወራ ያለው አይደል? ስለ አማኝ ነው እያወራ። ለክርስቲያኖች ነው የጻፈው ሲጀመር ጳውሎስ። ያመነ ነው ክርስቲያን የሆነ ክርስቲያን ሳትሆን ቀይረዋል ነው። አይ ክርስቲያን ሳትሆን አትጠመቅም። ክርስቲያን ለመሆን ነው የምትጠመቀው እንጂ ክርስቲያን ከሆንክ በኋላ ምን ብሎ ነው የምትጠመቀው? ክርስቲያን ለመሆን ነው የምትጠመቀው እንጂ ክርስቲያን ከሆንክ በኋላ አይደለም የምትጠመቀው። አሁን እኮ ጳውሎስ ለነዚህ ለሮሜ ላሉ ክርስቲያኖች የመዳናቸውን ጸጋ እንዴት እንዳገኙ እየነገረ እያስረዳ ነው ያለ የመጡበትን መንገድ። ኦኬ ቀጠለ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም።
ለኃጢአት የሞትን እኛ አለ ወደፊት እንዴት አድርገን በእርሱ እንኖራለን? ሬቶሪካል ጥያቄ ነው ይሄ፣ መልስ አዘል ጥያቄ እና እንዲህ ያለ ቀጥላለን። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ አለ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን አለ? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅነው ከክርስቶስ ኢየሱስ ጋር ምን ለመሆን ነው? ሄኖክ አንድ ለመሆን ከክርስቶስ ጋር አንድ የምንሆንበት መንገድ ጥምቀት ነው። በነገራችን ላይ ሁላችን አለ የተጠመቅን ሁላችን ከሞቱ ጋር አለ። ከሞቱ ጋር አንድ የምንሆነው በምንድን ነው? በጥምቀት ከክርስቶስ ኢየሱስ ጋርም አንድ የምንሆነው ከሞቱ ጋርም ከክርስቶስ ኢየሱስ ጋርም አንድ የምንሆነው በጥምቀት ነው። እሺ እንግዲህ አለ ክርስቶስ በአብ ክብር ከሙታን እንደተነሳ አለ እንዲሁ እኛም አለ ከላይ ጀምሮ የሞታችንን ሁኔታ ሲያስረዳ በጥምቀት እንደሆነ ነግሮናል። አይታላ በጥምቀት እንደሆነ ያ ነገር የሆነው በጥምቀት እንደሆነ ሲናገር ሰምተሃል። በጣም ጥሩ። ስለዚህ እንዲሁ አለ ደግሞ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም በአዲስ ሕይወት እንድንመላለስ አለ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእሱ ጋር ተቀበረናል። በአዲስ ሕይወት ለመመላለስና ከሞቱ ጋር አንድ ለመሆን በምንድን ነው የተቀበርነው? ኦኬ አሁን እዚህ ጋር በጥምቀት ነው። አያ ስለዚህ ያው በጥምቀት ነው። ስለዚህ ጥምቀት በአዲስ ሕይወት እንድንመላለስ ከሞቱ ጋር እንመላለስ የሚረዳን እንትን ነው ማለት ነው። የሚረዳን አይደለም ሲጀመር አዲስ ሕይወት እንድታገኝ የሚያደርግ ራሱ ጥምቀቱ ነው። ጥምቀቱ ራሱ እና ከዛ በኋላ ኃጢአት አትሰራ ማለት ነው። አይ ኃጢአት ለምን አትሰራም? ኃጢአት ትሰራለህ። ጉዳዩ እሱ አይደለም። አሁን ሄኖክ ጉዳዩ ላይ ፎከስ አድርግ። ስለዚህ ለምን ይሄንን ፓርት እንዳመጣው ጠይቃለሁ። ስለዚህ አሁን አንተ አስቀድመህ ከክርስቶስ ኢየሱስ ጋር አንድ የሆንከው በምንድን ነው ምናምን ብዬ ስል ከሞቱ ጋር በእምነት ነው ምናምን አልከኝ፣ ወይ ክርስቶስን በመከተል አልከኝ። መጽሐፉ ሲናገር ግን አማኞች አምነው በሚጠመቁ ሰዓት ላይ ነው አዲስ ሕይወት የሚያገኙት ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የሚሆኑት መጽሐፍ ይላል። እንደዛ ትቀበላለህ? ይህን ክፍል ያመነ የተጠመቀ ይድናል የሚለውን አዎ እቀበላለሁ። ግን ያላመነ እኔ ገና አልመጣሁም እሱ ጋር። እዚህ ማርቆስ ላይ ያለው ጋር እመጣበታለሁ። አሁን እኔ እየጠየቅኩ ያለሁት ሮሜ ላይ ያለው በአዲስ ሕይወት ለመመላለስ ከክርስቶስ ኢየሱስ ሞት ጋር በጥምቀት መቀበር አለብህ የለብህም? እንደተጠመቅን አታውቁምን ነው እንጂ ትጠመቃላችሁ አዲስ ሕይወት ለመኖር አለ። ቀደም እኮ እየነገርኩ ነው እኮ። እንዴት ነው የምታዳምጠው? እነዚህ የዳኑበትን መንገድ እየነገራቸው ነው እኮ። ስላለፈው ስለመጡበት መዳን ጳውሎስ እየነገራቸው ነው እንጂ እንደ አዲስ ሊያስጠምቃቸው እኮ አይደለም። እነሱ እያስታወሳቸው ነው ያለው እኮ። እየነገረ ሪማይንድ እያደረገ ነው ያለው። ምን እያላቸው ነው እንግዲህ? ምን ላል ጸጋ እንደይዛ በኃጢአት ጸንተን እንኑረን እንዴ? እኛ በጸጋ ነው ሄዳን ነውና ገና ለገና በኃጢአት ጸንተን መኖር አለብን ወይ? የለባችሁም ነው እያላቸው ያለው። ለኃጢአት እኮ የሞት ነው። እኛ ወደፊት እንዴት አድርገን በእርሱ እንኖራለን አለ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን፣ ራሱን ጨምሮ እኮ ነው በዚህ ክፍል የሚናገረው። የተጠመቅን ሁላችን አለ ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም ምን ወይ? እያስታወሳቸው ነው ያለው ጥምቀቱ ምን እንደሆነ። የተጠመቁት ከጌታ ኢየሱስ ሞት ጋር አንድ ለመሆን እንደተጠመቁ እየነገራቸው ነው። ቀጠላለና ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን እያለ ነው የሚያወራው። ማለት ኦልሬዲ ዳን የሆነ ነገር ነው። የተጠመቅነው ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁም? የተጠመቅነው እኮ አለ የተጠመቅነው ሁላችንም የተጠመቅንበት ዓላማ ከጌታ ኢየሱስ ሞት ጋር አንድ ለመሆን ነው። ያን አታውቁም ወይ? ሪማይንድ እያደረጋቸው ነው ያለው እንደ መምህር እሱ። እዚህ ይሄን ነው እያስታወሰ ያለው ሐዋርያው ጳውሎስ። ኦኬ ቀጠላለና ደግሞ ምን አለ? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት አለ እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርናል። በአዲስ ሕይወት እንድንመላለስ እኛ ከጌታ ከኢየሱስ ክርስቶስ ሞት ጋር በጥምቀት ተቀብረናል። ለምን ዓላማ? በአዲስ ሕይወት ለመመላለስ፣ አዲስ ሕይወትን ለማግኘት፣ በአዲስ ሕይወትም ደግሞ ለመመላለስ ጭምር። ጥምቀት ይሄንን ነገር ያደርጋል። እና ተቀበልከው ወይንስ እንዴት ነው? ተቀብያለሁ። አንተ ጥምቀት ያድናል ብለህ ታምናለህ? ያመነ የተጠመቀ ይድናል ብለህ ያመነ የተጠመቀ ይድናል ብለህ ታምናለህ?
ስለዚህ አንተ አምነህ የተጠመቅከው ለድህነት ነው ጥምቀቱ? ስላመንኩ ነው የተጠመቅኩት። አባባሌ ለምንድን ነው የተጠመቅከው እኮ ሳይሆን አምነህ የተጠመቅከው ለድህነት ነው ወይ? አንተ አምነህ ስትጠመቅ ለድህነት ነው የተጠመቅከው? የተጠመቅኩት ነው ወይስ አምነህ የተጠመቅኩት አዲስ ህይወት ለመመላለስ ነው? አምነህ የተጠመቅከው በአዲስ ህይወት ለመመላለስ ለመዳን ነው ወይ? አይደለም። ታዲያ ለምንድን ነው የተጠመቅከው? አሁን ለምንድን ነው ታዲያ ምን የተጠመቀ ይድናል የምትለኝ? ኦኬ እንትን እያደረገው ስለሆነ ነው። አሁን አምኖ የተጠመቀ ይድናል ነው እንጂ የተጠመቀ ይድናል የሚል ነገር የለም። አንተም አላልክም። ገብቶኛል። ግን በደንብ እንዲገባህ ለመረዳት ሞክርና ከዛ በኋላ እኔ የልኩ ያለሁት እኮ አንተ የተጠመቅከው ለምንድን ነው? አምነህ የተጠመቅከው ለመዳን ነው ወይ ነው ጥያቄው። መጀመሪያ አምነህ የተጠመቅከው አይደለም ጥያቄ መሆን ያለበት የተጠመቅከው ለምንድን ነው? ሳታምን ትጠመቃለህ። ትክክል ነህ። ስለዚህ የጠየቅከው አምነህ የተጠመቅከው ለመዳን ነው ወይ ያልኩ ነው። ገብቶሃል? እንደ ማርቆስ 16 መሰረት አምነህ የተጠመቅከው ለመዳን ነው ወይ? እሱ ከሆነ ለመዳን ነው አምነህ የተጠመቅከው። አምኜ የተጠመቅኩት ለመዳን ነው። ስለዚህ የተጠመቅኩት ግን ለመዳን አይደለም። ለምንድን ነው የተጠመቅከው? አንድ ጊዜ ያልከውን ልድገምልህ። ከዛ ምን ያህል ራስህን እያታለልክ እንደሆነ ይገባሃል። አምነህ የተጠመቅከው ለመዳን ነው ወይ ስልህ አዎ አልከኝ። ልብ ብለህ አዳምጠኝ። አምነህ የተጠመቅከው ለመዳን ነው ወይ ስልህ አዎ አልከኝና የተጠመቅኩት ግን ለመዳን አይደለም። አምኜ የተጠመቅኩት ለመዳን ነው እያልክ መልስ የተጠመቅኩት ለመዳን አይደለም ትላለህ እንዴ? አይደለም። ጥምቀት እኮ አይደለም ያመንኩት። ሳታምን ወደ ጥምቀት ትሄዳለህ እንዴ? ሳታምን ወደ ጥምቀት ትሄዳለህ? ልደታ እኔ ሀሳቤን ላስረዳህና ከዛ ምናልባት ልዩነቱ ይገባል ብዬ አስባለሁ። አይዲያ ወደዛ ሄድባት ከራስህ ጋር ማለት ነው። ዶክተር ይቅርታ እንዳይደብርሽ። ችግር የለውም። ከኔ ጋር ባለፈው እኮ ተሜ ቤት በዚህ ጉዳይ አውርተን ነበረ። ጥምቀት ለምንድን ነው የምትጠመቁት በእናንተ ቸርች በሚለው እንዲሁ በቃ ከአንተ ጋር እንደነበረው ነው ዲስከሽናችን። ከታች ደግሞ ትላንትም ናቲ ቤት ነበር እያሉ ነው። ትንሽ ያረዳድ ችግር ይመስለኛል። የቋንቋ ምናምን ሊሆን ይችላል። ትላንትናም አንዱ እንደዚሁ እየታገለን የተጨቃጨቀን ማርቆስን ትቀበለዋለህ? አዎ ይቀበለዋል። በአንደበትህ ግን እስኪ ተቀበለውና ተናገር ግን ይከብደዋል። የትኛውም ፕሮቴስታንት እዛው መጽሐፉ ላይ እንዳለ አዎ አይ ልክ ነው ይልና ከዛ በኋላ ኦኬ እሺ፣ ስለዚህ አንተ አምነህ የተጠመቅከው ለመዳን ነው? አይ አይደለም። ግን ማርቆስን ትቀበለዋለህ? አዎ እቀበለዋለሁ። ፕሮቴስታንት በቀጥታ ከመለሰ ጥያቄውን ክርስቲያን ነው የሚሆነው ከራሱ ጋር እስካልታገለ ድረስ። የሚጠየቁትን ጥያቄዎች በተለይ ክርስቲያኖች በመዳን ዙሪያ ላይ ያሉ ጥያቄዎችን በቀጥታ የሚመልሱ ከሆነ ልብ ብላችሁ አዳምጡ። በመዳን ዙሪያ ላይ በሚነሱት ጉዳዮች ላይ በቀጥታ የሚመልሱ ከሆነ እመኑኝ በቃ ግን አያደርጉትም። ሌላ ፕሮቴስታንት ካለ እስኪ አንዳንድ ቁጥር ጻፉልኝ እና ትምህርቶቹን እየፈተሽናቸው እንሄዳለን። በጣም ድርቅና እኮ ነው ይሄ፣ በጣም ድርቅና። ትላንትና አንዱ ልጅ በጥምቀት ምንድን ነው ያገኘኸው ስለው ሜሪ ቤት እኔ በጥምቀት ያገኘሁት አዲስ ምንድነው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ለመተባበር ጠቅሞኛል አለ ጥምቀት። ኦኬ ከዛ ሌሎቹንም ዘረዘረ እና እኔ ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ለመተባበር ነው የተጠመቅኩት ያለውን የመጀመሪያዋን ሀሳብ አነሳውኝና ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ሳትተባበር መዳን ትችላለህ ወይ አልኩት። አልችልም አለ። ስለዚህ ከክርስቶስ ኢየሱስ ሞትና ትንሣኤ ጋር የምትተባበረው በምንድን ነው? በጥምቀት። ስለዚህ ጥምቀት ለመዳን ነው ማለት ነው አይደለም? እንዲህ ናቸው ባጭሩ። በቃ ፕሮቴስታንት ፋኒ ይዘ የሚገርመኝ ልደት ለምንድን ነው ለመዳን ነው አይደለም የሚለው ላይ ብቻ ሳይሆን ጥምቀቱን የሚጠመቁትን ምክንያቱን ከመጽሐፍ ቅዱስ ማሳየት አይችሉም ብዙዎቹ። ለምሳሌ በአብዛኛው ከመካነ ኢየሱስ ውጭ ጥምቀቱ ለምንድን ነው? ለመመስከር ወይም በሚታይ መልኩ ለሰው
በሰው ፊት ለማሳየት ነው ጥምቀቱ፣ ክርስቲያን መሆናቸውን ለማሳየት። እንደዛ የሚል ግን መጽሐፍ ቅዱስ ላይ የለም። ለመመስከር የሚልም የለም፣ ለሰው ለማሳየት ነው በሚታይ መልኩ የሚልም የለም። ነገር ግን ምንድናቸው? ሶላ ስክሪፕቸር አማኞች ናቸው። ለመዳን የሚሆነው ትምህርት ወይም ዶክትሪናል ነገር በግልጽ መጽሐፍ ቅዱስ ላይ አለ፣ ከዛ ነው የሚቀዳው ብለው የሚያምኑ ናቸው። ነገር ግን ይሄ ትምህርት ደግሞ መጽሐፍ ቅዱስ ላይ የለም። አለ ካሉ ብዙ ጊዜ ታሚ ቤትም ጠይቀናል፣ ያሳየን ሰው የለም ከመጽሐፍ ቅዱስ ነው። ደሴም ጥያቄ ጠይቃቸው ዶክተር ቀጥይ አንቺ። እኔ ስለቀጠልኩ ተምረት ልማር ነው የገባሁት ከአንተ። ብራይት ላይት ሰላም ብያለሁ። ከየት ቤተ እምነት ነህ? አለሁት። የት ቤተክርስቲያን በጥምቀት ታምናለች አይደል? ጥምቀት ታካሂዳለች አይደል? ቃለ ሕይወት ቤተክርስቲያን። እሺ፣ ጥምቀቱን የምታካሂደው ለምንድን ነው? ማለት ጥቅሙ ምንድን ነው? መጠመቅ የምታጠምቀው ለምንድን ነው? በምን ፐርፐዝ ነው? ወይም በምን ዓላማ ነው የምታጠምቀው? የደህንነት ትምህርት የሚባል አለ። እሱን ኮርስ ከወሰድሽ በኋላ ከተማርሽ በኋላ ካመንሽ በኋላ ነው የምትጠመቂው። ስለዚህ ወደ ደህንነት ነው ማለት ነው። የደህንነት ትምህርት ስላለ ስለ ደህንነት ነው ሳይሆን ዓላማው ምንድን ነው? ለምሳሌ እኔ አሁን ለምንድን ነው ኦርቶዶክስ የምታጠምቀው ብትለኝ ለልጅነትን ለማግኘት ለኃጢአት ስርየት ምናምን ልል እችላለሁ። ደህንነት ከተማርሽ በኋላ አልከኝ። የኔ ጥያቄ ግን መቼ ነው የምትጠመቁት አልነበረም። የመቼ ሳይሆን የፐርፐዙ ዓላማው፣ የጥምቀቱ ዓላማ ምንድን ነው ነው። ስለ ደህንነት እኮ ነው እያልኩ ነው። ግልጽ እኮ ነው። የደህንነት ትምህርት ለመዳን ነው። ለመዳን ደህንነት ትምህርት ትማሪያለሽ። ያ ሲገባሽና ስታምኚ ክርስቶስ ኢየሱስን ስታምኚ የዛን ጊዜ ወደ ጥምቀቱ ትሄጃለሽ ማለት ነው። አምነሽበት ተምረሽ አውቀሽ ነው። ምን ነበር መቼ ነው የምትጠመቁት የሚል ነበር ወዳጄ ጥያቄ። እስቲ ጥያቄ እንድገምልኝ። እኔ እኮ እየነገርኩሽ እኮ ነው። የደህንነት ትምህርት ትማሪያለሽ። ስለ ደህንነት ሲገባሽ ስታውቂ፣ የምትጠመቂበትን ፐርፐስ ስታውቂ ትጠመቂያለሽ። መቼ ነው የምትጠመቁት? ፐርፐዙን አውቃችሁ ነው አይደለም ነበር ጥያቄ። ከይቅርታ ጋር ማለት አማርኛ ነው አይደል ቋንቋችን? አዎ መቼ ነው አይደለም። የመቼ ጥያቄ እኮ አይደለም ጥያቄ። ፐርፐዝ ማለት ዓላማ፣ ዋይ የሚል ጥያቄ አለ። ዋይ ለሚል ደግሞ የሚመለሰው ምክንያት ነው። ሪዝኒንግ ነው እየጠየቅኩ ያለሁት። የደህንነት ትምህርት ተምረሽ ደህንነቱ ተፈጸመ የሚባለው ትምህርቱን ተምረሽ አምነሽ ጌታ ኢየሱስ ክርስቶስን ካመንሽ በኋላ በጥምቀት ነው ያ ትምህርት የሚያልቀው ማለት ነው። ስለዚህ ትምህርቱ እንዲያልቅ ነው የምትጠመቁት። እምነት እንዲኖርሽ ነው የምትማሪው። ለእምነት ነው ማወቅ አለብሽ። እኔ እኮ ደህንነት ለምንድን ነው ውስጥ ገብቶ መውጣት እኮ መንበጫረቅ እኮ አይደለም። ብራይተር ቤተክርስቲያኗ የጥምቀት አስተምህሮ አላት አይደል? የእናንተ ያ የጥምቀት አስተምህሮ ላይ ጥምቀቱ ለምንድን ነው የምንጠመቀው ብላን ያስተማረቻችሁ። ለምሳሌ ደህንነት ስላነሳ የደህንነት ትምህርት ስትማሩ ጥምቀቱ ለምንድን ነው የሚጠቅመው ብላን ያስተማረች። ምንም አማርኛ ወደዚህ ማድረግ እኮ አያስፈልግም። ለደህንነት ግልጽ ነው እኮ የደህንነት ትምህርት ትማሪያለሽ፣ ታምኛለሽ፣ ሶስት ትጠመቂያለሽ። ለድህነት ነው የምትጠመቀው ብላን ያስተማረች። ለድህነት ነው የምትጠመቁት። አምኖ መጠመቅ ለድህነት ነው ብላን ያስተማረች። ስለዚህ ጥምቀቱ ለመዳን ነው የምትጠመቀው ማለት ነው። ምንም ልጠይቅ አንቺ በ40 ቀን አትጠይቅም አልመለስክም እኮ። ዛሬ ጥያቄ የኛ ነው እየጠየቅን ያለ ነው። ልትመልስ ነው የገባ ወንድሜ። ትሰማለህ ወይስ ታች ትሆናለህ? ልትመልስ እኮ ነው የገባኸው። ቸርችህ ጥምቀቷ ምንድን ነው ዓላማው የሚለው ልትመልስ ነው የገባኸው። የእኛን ጠይቁን ስንል እንግባባ፣ በሰላም ብንወያይ አይሻልም? ለመማማር ስለሆነ ጥምቀትን ልንማር ነው ከእናንተ። ራሴ አምኜ ፈቅጄ ኢየሱስ ክርስቶስን እስከ ሞት ድረስ ልከተለው አምኜበት ከዛ በኋላ የጠመቅኩት። መቼ ነው የተጠመቅከው የሚል ጥያቄ የለኝም ዛሬ። የእናንተ ቤተክርስቲያን ጥምቀት ዓላማው ምንድን ነው የሚለው ፕሊዝ። እኔ እኮ ለደህንነት አልኩሽ፣ ለድህነት ነው የተጠመቅኩት።
ስለዚህ ቸርች ጥምቀት ለድህነት ነው ብላ ታምናለች ማለት ነው አይደል? ማምነውን ነገር ከስላሴ ጀምሮ ሰው የሚባል መልአክ ምንድን ነው ምን የሚለውን ሁሉ እሱ ላይ አልጠየኩም። ሙሉ ያንን ኮርስ ወስደሽ የደህንነት ኮርስ ወስደሽ በዛ አምነሽበት ነው ወደ ጥምቀቱ የምትሄጂው። በዛ አምነ የተማርከውን ሁሉ አምነ ወደ ጥምቀት ሄድክ። ስትሄድ የምትጠመቀው ለመዳን ነው ወይስ አይደለም ስል ለመዳን ነው አልከኝ አይደል? ለመዳን ነው። ስለዚህ የአንተ ቤተክርስቲያን ጥምቀት ለድህነት ነው ብላ ታስተምራለች ነው ያልከኝ። ክርስቲያን መሆኔንም ፐብሊክሊ ህዝብ ሁሉ የሚያውቀው ያኔ ስጠመቅ መዳኔንም ፐብሊክሊም ደግሞ ራሴን አሳወቅኩኝ ማለት ነው። ዲክሌር አድርጌያለሁ ክርስቲያን። ስለዚህ መዳንህን ለማሳወቅ ነው ወይስ የዛን የተጠመቅክ ቀን ነው የምትድነው? የዛን ጊዜ ስድን ክርስቲያን መሆኔ መዳኔ ይታወቃል። ኦኬ እሺ፣ የዳንከው ስትጠመቅ ነው ወይስ መዳንህን ለማሳየት? ቀድመህ የዳንከው መዳን ለማሳየት ነው እየተጠመቅክ ያለኸው? አምኜ ስጠመቅ ነው ምድን። ልክ ባፕቲዝሙ አልቆ ስወጣ ድኛለሁ። ኦኬ፣ ስለዚህ ጥምቀቱ ለድህነት ነው የተጠመቅከው ማለት ነው። የደህንነት ትምህርት። ስለዚህ የአንተ ቤተክርስቲያን ግን ጥምቀት ለድህነት ነው ብላ ነው የምታስተምረው? ቃለ ሕይወት ቤተክርስቲያን የደህንነት ኮርስ እኮ ተወስዶ ነው የሚጠመቀው ሰው። የደህንነት ቃለ ሕይወት እንደዛ አታምንም። ባይዘይ ያምናል፣ ከዛ ይጠመቃል፣ ከዛ ዲክሌር ያደርጋል ፐብሊክ። እሺ አሁን ሚዩት አድርገውና ላሳየ። ቃለ ሕይወት ጥምቀት ለድህነት ነው ብላ አታምንም። ታምናለች፣ ዲክሌር ያደርጋል። ትችላለህ ጥምቀት ለድህነት እንደሆነ በቃ። ግን አሁን ምኑን አምነሽ ነው አንቺ በ80 ቀን የተጠመቅሽው? ወንድሜ እኛን አትጠይቀንም ዛሬ። በ80 ቀን የተጠመቅሽው እኛን አትጠይቀንም ዛሬ። የእኛ ተራ አይደለም። እናንተ ጥምቀታችሁን ነው የምታስረዱት ዛሬ። እሺ ቃለ ሕይወት ቤተክርስቲያን ጥምቀት ለድህነት ነው ብላ ታስተምራለች ወይ? ችግር የለውም፣ አትቀበለው። ያንተን አስረዳን ያለ የእኛን አትቀበለው፣ ችግር የለውም። ብራይተር የእኛን አትቀበለው። ያንተ ጥምቀት ግን ለድህነት ካመንክ ስርዓት የለም እንዴ? የተጠየቀውን ጥያቄ አመልስም። ለምን መጀመሪያ ለጥያቄ መልስ መስጠት የማትችል ከሆነ አንድ ጊዜ አዳምጥ። ለምትጠይቀው ጥያቄ መልስ መስጠት የማትችል ከሆነ ማግባ አለ። ማን አስገድዶ አስገባ? መጠየቅ አልቻላችሁም። በስነ ስርዓት እየጠየቀች ነው። ልትመስላት አልቻልክም። እናትና ወረድ ትወርዳለህ ማለት ነው። እንደዚህ በጌታ ፍቅር ታፕታፕ ታደርጋለህ። እያወራህ ነው ማስወረደ ራሱ እያወራህ እታች ትጨርሷለህ። ከዛ ወሬውን ማለት ነው። እሺ ማን ነው የሚለው? ለሙካ ነው የሚለው። እሺ ሚዩቱን አንሳ እስኪ። አንስቻለሁ። ማን ነው ትክክለኛ ስምሽ? ምን ክርስትና ስሜ ነው? ኦርቶዶክስ ክርስቲያን ነሽ እንዴ? ኦርቶዶክስ ነሽ? ክርስቲያን ነሽ? ክርስቲያን ነኝ። ኦርቶዶክስ ክርስቲያን። ኦርቶዶክስ ክርስቲያን ነው እንዴ? የሆነ ቀን ተወያይተናል። ተሜ ቤት ፕሮቴስታንት ነች። አይ ቲንክ አውቃታለሁ። አንቺ ራሱ በግድ ነኝ ብለሻል አይደለም? እኛ በልጅነት መብት ክርስትናን የተቀበልን የዳነ ክርስቲያኖች ይቅርና በእምነት ብቻ ነው ብለሽ ክርስቲያን ነኝ ብለሽ እያወራሽ ነው አይደለም? እኛ ህጋዊ እውቅና ከመጽሐፍ ቅዱስ ያገኘን ክርስቲያኖች ይቅርና ነይ እንቀጥልሽ። አሁን ታሳየኛለህ እንዴ? ውይ በስመ አብ ታሳየኛለህ? የት ጋር ልጅነት እውቅና እንዳገኘ ክርስቲያን እንደሆንክ ታሳየኛለህ? እኔ በራሴ ፕሮግራም አሳይሻለሁ። የት ነው ህብረት የምታደርጊው? እስኪ ንገሪኝ። አንቺ የት ነው ህብረት የምታደርጊው? ቃለ ሕይወት። ቃለ ሕይወት ነው ህብረት የምታደርጊው? ተጠምቀሻል? አዎ። ለምንድን የተጠመቅሽው? አዎ። ለምን ዓላማ ነው የተጠመቅሽው? ምን ለማግኘት የተጠመቅሽው? የጌታ ትእዛዝ ስለሆነ ስለ ዳንኩ ተጠመቅኩ። ያ ከጥምቀት ያገኘሽውን እስኪ እያንዳንዱን ነገር ዘርዝሪልኝ ከመጽሐፍ ቅዱስ ማስረጃ ጋር።
የጌታ ትእዛዝ ስለሆነ ከመጽሐፍ ቅዱስ ማስረጃ ጋር ዘርዝሪልኝ። ከጥምቀት ያገኘሽው የምንጠመቀው ስለ ያመነ ሰው ይጠመቃል። እኔ ያመነ ሰው ይጠመቃል አይጠመቅም አይደለም ጥያቄ። እኔ በደንብ አስተውለሽ ለማዳመጥ ሞክሪ። ተረጋጊ። መጀመሪያ ለማዳመጥ ሞክሪ። የጠየቁሽ ጥያቄ ያመነ ሰው ይጠመቃል ያላመነ አይጠመቅም አይደለም። አምነሽ ተጠምቀሽ በጥምቀት ያገኘሻቸውን ነገሮች ከመጽሐፍ ቅዱስ ማስረጃ ጋር አንድ በአንድ ነገር ያው ሮሜ 6 እኮ አለ ምን እንደሚገኝ እኮ እዛ ግልጽ አድርጎ እኮ አሳይተዋል። አስረጅና አስረጅ ትብብር ይለዋል። ሞቱን የአዲስ አሮጌ የነበረ ህይወትህ ሞቱን በሚመስል ትቀብረውና ስትነሳ የጌታዬ ትእዛዝ ደግሞ እንደዛ ተነስተህ ደግሞ ከጌታ ጋር አዲስ ህይወት ለብሰህ መኖር። አሮጌውን ትቀብረውና አዲስ ህይወትን ይዘህ ትነሳ። ሮሜ ስንት ነው? አይሰማም ማወራ። ሮሜ ስንት? ሮሜ ስንት? ሮሜ ስንት? ሮሜ 6 ከቁጥር ስንት? ከቁጥር ስንት? ከአንድ ጀምረህ ማንበብ ትችላለህ። ኦኬ እሺ። ስለዚህ በጥምቀት ያገኘችው አንደኛው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ መሆን ነው። አዎ። ሌላኛው እሺ፣ ቀጣዩን ዘርዝሪልን። እሺ ቀጣዩስ ምንድን ነው? አንድ ነግረሽናል። ጥሩ። እሺ ሌላስ? ከጥቅስ ጋር እንደዚህ እያደረግሽ ንገሪኝ። በቃ በአዲስ ህይወት መመላለስ ነው። ምንድን ነው? ከጥቅስ ጋር መታዘዝ ይለዋል። ኃጢአት መገዛት ከመጽሐፍ ቅዱስ ጋር አሁን ብጠየቅ ዮሐንስ 3:5 እያልኩ ማርቆስ 16:16 ቲቶ 3:5 አንደኛ ጴጥሮስ 3:20 ምናምን እያልኩኝ እንደዚህ ትንትን እያደረግኩኝ እናገራለሁ። ከነ ጥቅሷ ማለት ነው። ለእያንዳንዷ ለምናገራት ክርስቲያን ስለሆንኩኝ እኔ ከእያንዳንዷ ጥቅስ ጋር ቁጭ ነው ማለት ነው። እንደዛ ነገር ይኛል። ዮሐንስ አሁን ያነሳቻቸው እኮ ዮሐንስ ስለ ጥምቀት አያወራም። እኔ የእሱ ጥምቀት የሚያወራ ስለ አንቺ የተጠየቅሽው ማርቆስ 16 ከጥምቀት ያገኘሽውን ነገር ማርቆስ 16 ደግሞ ስለ በመንፈስ መጠመቅ ነው። ሮሜ ደግሞ ስለ ውሃ ጥምቀት ነው። እኔ አሁን አልጠየቅኩሽም፣ ስለ አንቺ ነው የጠየቅኩሽ። ስለ አንቺ ነው የጠየቅኩሽ። ከየት አምጥተህ ሆኖ የኔ መጽሐፍ ቅዱስ ነው። ከየት ማመጣህ ሆነ አንዴ የኔ ምትለው መጽሐፍ ቅዱስ ነው እያወራሁልህ ያለው። አንድ ጊዜ አዳምጪ። በጥምቀት ያገኘሽውን ነገር ከመጽሐፍ ቅዱስ ማስረጃ ጋር አድርገሽ አስረጂኝ። ኦኬ ፕሊዝ። በጎ ህልና ልመና፣ መንፈስ ቅዱስ መካፈል፣ አዲስ ህይወት ከጥቅስ ጋር ከመጽሐፍ ቅዱስ ማስረጃ ጋር ጥቅስ እዛው ላይ እስከ አንብብ እስከ አታነብም እንደ ሰው የት ላንብብ? ጥቅስ ምን ጉድ ነው? እዛ ሮሜ 6 ከአንድ ጀምረ አንብብ እስከ 11 ምናምን። እዛ የት በጌታ ምን ጉድ ነው? እናንተ ስርዓቱ ሰማታውቀው ስለኛ ትጨነቃላችሁ እንዴ? ንገሪኝ። እሺ ጥቅሱ የት ጋር? ታወራለህ እንዴ? ጥቅሱን ታውቂ የለ? መጽሐፍ ቅዱስ አለሽ አይደለ? ከምትናደጂና ከምትቆጪ ጥቅሱን ንገሪኝ። ይገርማል። ይደብርሻል ጥቅሱን መናገር? ለምንድን ነው ያናዳችሁ? እግዚአብሔር ቃል ስንጠይቃችሁ ጥቅሱን ለማን ብዬ ነው የሚናደደው እኮ? ካልተናደድሽ ንገሪኝ። እሺ የቱ ጋር ነው እያንዳንዱን ነገር? ወንድሜ የለ ግራብ ተጋብታችሁ ያላችሁ ስለ እናንተ ቤተ እምነት ሳታጣሩ ለምንድን ነው የምትጠመቁ? የጌታዬ ትእዛዝ ነው። የጌታዬ ትእዛዝ ነው። ጥቅሱን አሳይኝ። ጥቅሱን ንገሪኝ። አሁን ለምትናገሪው ነገር እኛ ክርስቲያን ስለሆንን ማለት ነው ያለ ማስረጃ አናዳምጣችሁ። የራሳችሁ ቤተ እምነት ውንቅጥ ቁጥ የወጣ የትኛው ነው ቁርባን፣ የትኛው ነው ጥምቀት፣ ምን ሰዓት ነው ሳትጠብቁ ጭምልቅልቅ ያለ ቤተ እምነት ቁጭ ብለህ ነው እንደ ስለኛ የምትተቸው? ተው እንጂ ልደተ ቃል ተው እንጂ። ኧረ በስመ አብ ሰው ይዳንበት። ለቀቅ አድርግበት። መጽሐፍ ለሙካ መዳን ፈልገን ነው። እሺ
ቀጥይ እስኪ አንድ ጥቅስ አታውሩ ስትጠየቁ ከዛ ጨለማ ውስጥ ናችሁ ምን ብለሽ ታወቂዋለሽ። ጥቅስ አምጪ ወፍ። እኛ ይቅርታ አድርጉልን ፕሮቴስታንቶች፣ እኛ ክርስቲያኖች ነን። ያለ መጽሐፍ ቅዱስ ጥቅስ መታችሁ ስታወሩ በቃ ይደብረናል፣ በቃ ደስ አይለንም። ስታወሩ ከኛ ጋር ከክርስቲያኖች ጋር ስታወሩ ፕሮቴስታንቶች ለምትናገሩት ለእያንዳንዱ ነገር መጽሐፍ ቅዱሳዊ ማስረጃ ከአበው ማስረጃ ከአፖስቶሊክ ፋዘርስ ከቸርች ፋዘርስ ካላመጣችሁን መቀጣ ነው የሚደብረን፣ ደስ አይለንም። ዝም ብላችሁ መታችሁ ስሜታችሁ እንድታወሩ አንፈልግም። ምን ጊዜም ክርስቲያን ቤት ስትገቡ እና እንደዚህ ውይይት ስታደርጉ ለምትናገሩት ነገር መጽሐፍ ቅዱሳዊ ማስረጃ ስጡን። ኦኬ መጽሐፍ ቅዱስ እና እንደዛ ስንጠይቃችሁ ደግሞ ልትናደዱ አይገባም ፕሊዝ። በእርጋታ እዚህ ጋር እንዲህ ይላል። ኦኬ ትእዛዝ ነው። እሺ የቱ ጋር እንዲህ ክፍል ላይ ለበጎ ሕሊና የቱ ጋር እዚህ ጋር ለኃጢአት ስርየት ነው ካልሽ የቱ ጋር እዚህ ጋር። እኛ እንዲህ ነው የለመድነው ክርስቲያኖች ስለሆኑ በጣም ይቅርታ አድርጉልን የሚደብራችሁ ከሆነ በዚህ መንገድ እንወያይ። ያለበለዚያ ብሶት ማውራት ከሆነ አይጠቅምም፣ ብሶት ማውራት አይጠቅምም። እና ፕሮቴስታንቶች ክርስቲያኖች ቤት ስትገቡ ጥንቃቄ አድርጉ። ካላወቃችሁ አለመግባት፣ ካልቻላችሁ ደግሞ አልችልም፣ ከቻላችሁ ደግሞ የመጽሐፍ ቅዱስ ጥቅሶች ምናምን ታቀርቡና እንወያያለን። ኤኒዌይ ስህታችን ማይኳ ሚዩት አድርጋለች፣ መልስም ስለሌላት ይመስለኛል። ኢትስ ኦኬ። ሌላ ፕሮቴስታንት ታስገባለሁ እስኪ ካለ ፕሮቴስታንቶች አንዳንድ ቁጥር ጻፉልኝ። እንደዚህ ብሶት ለመናገር አትግቡ እንዳሁኑ አለች። እንደዚህ መዋረድም አለና ብሶት ለመናገር ባትገቡ እንደ ሀሳብ አይደል ዶክተር አይሻልም? አሁን ስለ ቤተ እምነትህ በሆነ ርዕስ ላይ ግባና አስረዳ ብትባል እንዴት በደስታ እንደምታስረዳ እኮ እናውቀዋለን። ሁሉም ቤተ እምነቱን የሆነ ርዕስ ላይ አስረዳ ሲባል እናንተ ጥንቅጥ ውስጥ ሆናችሁ እኛን ጠይቃላችሁ አይባልም። በዛ ርዕስ ላይ አስረድቶ ትክክለኛ ነው ብለው የሚያምኑበትን ማስተማርና ማስተላለፍ ነው ያለባቸው እንጂ መሳደብ አይገባም። ተገቢ አይደለም። ስድብ ለማንም አይጠቅምም። ፕሊዝ እኛ ክርስቲያኖች ነን፣ አንሰድባችሁም። እናንተም ባትሳደቡ በጣም ደስ ይለናል። እንደ ሀሳብ ይለያል እኮ ባይዚ ማንነታችን ከምናደርገው ነገር አንጻር ማን የእውነት የመጽሐፍ ቅዱስ ሀሳብ ገብቶታል እኮ የሚለውን ነገር ገብታችሁ ከምታወሩ ፕሮቴስታንቶች አንጻር የእኛ ለእናንተ የምንሰጠው መልስ እኮ ለተመልካች በቂ ነበር። ማን ጋር የእግዚአብሔር መገለጥ እውነተኛው የትምህርቱ መረዳት እንዳለ እኮ ግልጽ ነው። 5 ፕሮቴስታንት ባስገባ 5 አይነት ነገር እኮ እንደምሰማ እኮ አውቀዋለሁ። ምንም ችግር የለውም እንደዛ ማድረግ። ግን ለምን በቅንነት አንወይ? ለምን እናንተም ከዛ ጨለማ ወጣችሁ ብርሃን ወደሆነ ጌታ አትመጡም ከሚለው አንጻር እንጂ እኮ ከብዶኝ አይደለም። 5 ሰዎችን አስገብቼ እያንዳንዳችሁን ብጠይቃችሁ ከ5 መልስ ነው የምትሰጡኝ እኮ 5 የተለያየ አይነት መልስ። አንድ መጽሐፍ ቅዱስ ይዛችሁ በዚህ ልክ እንድንሄድ አታርጉን። ኤኒዌይስ እሺ፣ ሂዊ ሰላም ነው? ሂዊ ድምፅሽ በጣም ራቅ ብሏል። ለመታፈንም ነገር አለው። አቤት ልደት አይሰማም አለ። ክርስቲያን ነሽ ወይስ ፕሮቴስታንት? ሰላም ናችሁ? አለን። የሆነ ድምፅ ነገር አለ አንቺ ጋር እና ያለሽበት ይሰማል ልደት? አዎ፣ ከበስተጀርባሽ ድምፅ አለ እህታችን። ፕሊስ በቃ ታች ድምፅ አለ እና ፕሮቴስታንቶች ካላችሁ እባካችሁ ፕሮቴስታንቶች፣ ካፕቴን ከታች ቁጭ ብሎ እየሰማ ነው። ፕሮቴስታንት ካላችሁ ለምንድን ነው የተጠመቃችሁት የሚል ጥያቄ ይዘን ነው የገባ ነው እና የገባችሁበት ዓላማ ምንድን ነው? ወደ ፕሮቴስታንቲዝም የተጠመቃችሁት ለምንድን ነው? ለምንድን የተጠመቃችሁት? ጥምቀቱ ምን አይነት ቤኔፊት ነው የሚያስገኝላችሁ? እኔ እንደ አንድ ክርስቲያን በጥምቀት የእግዚአብሔር ልጅነት፣ የኃጢአት ስርየት፣ ከክርስቶስ ኢየሱስ ጋር አንድ መሆን፣ ከሞትና ከትንሣኤ ጋር መተባበር፣ ወደ ክርስቶስ ኢየሱስ ቤተክርስቲያን መጨመር እያልኩኝ ክርስቶስ ኢየሱስን መልበስ፣ በአዲስ ህይወት መመላለስ፣ አረ ብዙ ከነ መጽሐፍ ቅዱስ ማስረጃ መተንተን እችላለሁ። እና እናንተ ለምንድን ነው የተጠመቃችሁት? አሁን የምጠይቀው ፕሮቴስታንቶችን ብቻ ነው። ክርስቲያኖች እንትን አትበሉልኝ፣ አትላኩልኝ። ክርስቲያኖች እንዳትልኩልኝ፣ ፕሮቴስታንቶችን ብቻ ነው የምናወራው ዛሬ። ክርስቲያኖች ፕሊስ
ይሻላል እንደዚህ ይሻላል እንደዚህ እልም እልም እልም። ኦኬ ካስሽ ይላል እዛ ጋር ካስሽ ኢን ዘ ቢልዲንግ። 6 ሰዓት ደርሷል። ቡና ትጠጣላት? ታዛጋብን እባክህ። ምንድን ነው እንደዚህ? ስፖርት ያስፈልገኛል ዶክ እባክሽ እንጂ ሰውነታችን ተቸገረን። ምንድን ነው ስፖርት ለጤንነት? ኧረ በጣም በጣም እኛ ተዘናጋን። እንደው ወንድማችን ገብተሃል አለ ይታይሻል። አንቺ ገና እየገባ ነው። ሚዩት ምልክቱም የለውም። ኔትወርክ ዊክ ነው መሰለኝ። ብዙ ሰው አንዳንድ እየጻፈ ነው። ኢንቫይት እያደረኩኝ እኮ ነው። ምንም ኢንቫይት አደርጋለሁ የለም። ይኸው ኢንቪቴሽን ሴንት። ይኸው ኤርሚያስ የሚባል ደግሞ ላከ። አብዛኛው ስልክ ብትደውልልኝ ይደብራል። እንውጣ ሊለኝ ብቻ ነው። ዶክተር ሞዴሬተር የለሽም እንዴ? የለኝም። እስኪ እግዚአብሔር ስንት ቀን ገቡ አንተ ቤት? እስካሁን የለኝም። አግዝ ነበር። ፕሮፋይላቸውን እያየው አስገባለሁ። ስጠኝ ልጅ ሰጥሻለሁ። አሁን እሺ፣ ፕሮቴስታንቶች ለምንድን ነው የምትጠመቁት የሚል ርዕስ ነበር ዛሬ ልደት ይዞ የገባው። ጥያቄው ለእናንተ ነው ማለት ነው። የእናንተን ጥምቀት ልታስተምሩን ነው። ከቤተ እምነታችሁ አስተምህሮ ከመጽሐፍ ቅዱስ አንጻር ጥምቀታችሁ ፐርፐዙ ወይም ምክንያቱ ምንድን ነው? ለምን ጥቅም ነው የምትጠመቁት የሚለው እንድታስረዱን ነው። ኦኬ። ለምሳሌ ለምንድን ነው የምታምኑት ብንላችሁ የምናምነው ለመዳን ነው። ዶክተር ሞዴሬተር ሰጥቼሻለሁ። ሰጥተኛል። እሺ ዲያቆን እስኪያስን ማስገቢያቸው ና ጠይቂያቸው በዛው ምን እጠይቃቸዋለሁ? ሰላም ለእርሶ ይሁን ዲያቆን እስኪያስን። እንዴት አደራችሁ? እንዴት አደራችሁ? እኔ የምለው ዶክተር የጠፉ ሰው እኔ የምለው ልደት ወይ ስርዓተ ቤተ ክርስቲያን በቃ የለም። በፈለጋችሁ ሰዓት ትጠፋላችሁ፣ በፈለጋችሁ ሰዓት ትመጣላችሁ ማለት ነው። እንደ ልባችሁ ትሆናላችሁ። ደህና ነህ? ጤና? ደህና ነኝ ዲያቆንዬ፣ እግዚአብሔር አምላክ የተመሰገነ። ሰላም ነው? እግዚአብሔር ይመስገን። አገልግሎት እንደበዛብህ እያየን ነበር። አዎ ዲያቆንዬ፣ በጣም እንግዲህ ድካምን እግዚአብሔር ይቁጠር። ዶክተር እንዴት ነሽ? እየበረታሽ ነው? ዲያቆንዬ ሰላም ነው፣ እግዚአብሔር ይመስገን። አይ እንኳን ለአንቺ ስልጣን ሰጠልን እንጂ መቼስ እነሱ ስልጣን ከባድ ነው። መከራ ስንት ቀን ደጅ ጠንቼ ይኸው ዛሬ ነው የተሰጠኝ። አስገቢና አውያይ ዶክተርዬ፣ ልወጣ ነው ወደሆነ ቦታ፣ አስቸኳይ ነገር ተጠራው ቤተክርስቲያን በር። እስከምትችይ ሰዓት ድረስ ቀጥይና ከዛ እንጨርሳለን። እስከ 6:30 30 ደቂቃ ቆያለሁ። ዲያቆንም አሉ፣ ያው እንቀበላለን። እሺ ከየት ቤተ እምነት ነህ? አይ እኔ እንኳን ከኦርቶዶክስ ነኝ። አቤት ይሰማል። ላወርድ ነው፣ ከይቅርታ ጋር ላወርድ ነው፣ እንዳትቀየመን። እሺ ውይይታችሁ ደስ ስላለኝ እየሰማሁ ነው። ይሰማል። እናመሰግናለን ወንድሜ። ፕሮቴስታንቶች ብቻ ገቡ። እሺ ኦርቶዶክሳውያን ጥያቄ እየጠየቅን ስለሆነ ፕሮቴስታንቶች እንዲያስረዱን ጥያቄ አንቀበልም ዛሬ እና አትላኩ ፕሊስ። ቲጂ ሰላም ላንቺ ይሁን። ከየት ቤተ እምነት ነሽ?
ቶሎ ቶሎ ታይም ለመጠቀም። ሰላም። እኔ እንኳን ኦርቶዶክስ ነኝ፣ ግን ጓደኛዬ አሁን በቅርቡ ወደ ፕሮቴስታንት ሄዳ ልትጠመቅ ነው። ዛሬ ጠዋት ራሱ እያወሯት ምን ጉልብሽ ነው የወጣሽው ጠይቀሽ ያጣሽው ምንድን ነው ብዬ ጠየኳት። ያው ምንም አይነት ያሳመነኝ ነገር የለም፣ ግን ብቻ እንዴት ነው አጠገቤ አይደለችም፣ እንራራቃለን፣ ግን ትንሽ ጨነቀኝ። ፎሎ አድርጊኝና በውስጥ ታገናኘኛለሽ። ኦኬ። ለምን ብዙ ጥያቄዎች ስለሚኖሯት አሁን ርዕሳችን ሽፍት ያደርግብናል ነው። እኔንም ዲያቆን እስኪያስብ ቤተእምነት ራሱ እንደተቀበለች ለመቀበል ዝግጁ እንደሆነች ራሱ አታውቅም። አሁን ግራ ስለገባኝ እስቲ ገብቼ አላውቅም እንደዚህ። ለዛ ነው ገብቼ እንትን ያልኳቸው። ያው እሷ ከሌለች ምን ይደረጋል ብለሽ ነው። በውስጥ እንትን በይኝ። ጥያቄዎቿንም በውስጥ መመለስ እንችላለን። ጥያቄዋ በጣም ቀላል ራሱ መልሼላታለሁ። ግን ያው እስቲ እናንተ ከኔ ይበልጥ ደግሞ እውቀቱ ካላችሁ ሊኖራችሁም ይችላል። በውስጥ እንትን በይኝ። ፎሎ አድርጊንና እንጨርሰዋለን በውስጥ አይሻልም? ዲያቆን አሁን ርዕሳችን ጥምቀት ለምንድን ነው የሚጠመቁት የሚለው ነው። ፕሮቴስታንቶች እንግዲህ አንቺ የአቅምሽን ያህል ከረዳሻት በኋላ ይዘሻት ከመጣሽ ወይንም ደግሞ ልደትንም ዶክተርንም ማናችንም በውስጥ ፎሎ አድርገሽ ማገናኘት ከቻልሽ ኤኒ ታይም ሊመለስላት ይችላል። ግን ዛሬ በጣም ወሳኝ ጥያቄ መጠየቅ ስላለብን፣ ምክንያቱም ፕሮቴስታንቶች አዲስ ንግድ ስለጀመሩ እዚህ ሲከራከሩ ጥምቀት አያስፈልግም ይላሉ። እንደገና ደግሞ ይጠመቃሉ። ለምን እንደሚጠመቁ ማወቅ ስላለብን እሷን ይዘሻት በምትመጪ ቀን እናደርገዋለን። እሺ ቲጂ? እሺ፣ አመሰግናለሁ። ያለው በቃ ጻፊልኝ። እሺ። ሰላም ላንተ ይሁን። ከየት ቤተ እምነት ነህ? ሰላም ለእናንተ ይሁን። ከወንጌል አማኝ ነው። ቸርች ሙሉ ወንጌል። ዲያቆን ይቀጥሉ እስቲ ጠይቁት። እርሱ ሙሉ ወንጌል ጥምቀት ለድህነት ብላ ታምናለች አይደል? ጥምቀት ለድነት ጥምቀት ለድነት ድነት አይነት ስላለው ለዘላለም ሕይወት ሳይሆን ለድነት ይሆናል። ስንት አይነት ድነት ነው ያለው? ዘላለም ሞት መዳን አለ፣ በሽታ መዳን አለ፣ ከኃጢአት መዳን፣ ከብዙ ነገር መዳን አለ። ብቻ አይ አሁን እኛ የጠየቅነው ወንጌሉ ላይ ያለውን ያመነ የተጠመቀ ይድናል ነው እና ለምንድን ነው የምትጠመቁት ነው ጥያቄው። የምንጠመቀው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ለመተባበር የመጀመሪያው ነው ማለት ነው። እሺ። ወይ ደግሞ ሮሜ 6 ላይ አለ 4 ጀምሮ እስከ መጨረሻው ድረስ ያንን ነው የሚያብራራው። ስለዚህ ከሞቱና ከትንሣኤው ጋር ተባብሮ ከክርስቶስ ጋር አንድ ካልሆኑ ያው የዘላለም ሕይወት የማግኘት ዕድል አይኖርም። ምክንያቱም አንድነት ሰው ዳግመኛ ካልተወለደ መዳን ይችላል? አይችልም፣ በፍጹም። ስለዚህ ከምንና ከምንድን ነው ዳግም የሚወለደው? ከእግዚአብሔር ነው፣ ከመንፈስ ነው የሚወለደው። መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 3 አለ፣ ታውቀዋለህ አይደለ? አውቀዋለሁ። ዳግመኛ ካልተወለዳችሁ አትድኑም አለ ኢየሱስ ክርስቶስ አይደለም? ልክ ነው። ከዛ ሲያብራራው ምን አለ? ዳግመኛ ሰው ከምንና ከምንድን ነው የሚወለደው አለ? ከመንፈስና ከውሃ። ስለዚህ ሰው ከመንፈስና ከውሃ ካልተወለደ ሊድን ይችላል? ከመንፈስና ከውሃ። ውሃ የሚለው በመጽሐፍ ቅዱስ በብዙ ጥያቄ ርቀት አትሄድ። በልጁ የሚያምን ዘላለም ሕይወት አለው? በትክክል። ሰው በልቡ አምኖ በአፉ መስክሮ ይድናል፣ ይጸድቃል? በትክክል። ስለዚህ ይሄንን ምንም ሳትጠራጠር ሳትተረጉም ትቀበላለህ? አዎ። ውሃውን ለምን መተርጎም ፈለግ? ውሃ ሳይሆን ጥምቀት ነው የሚያድነው ብዬ ነው። ኃጢአት የሚያድነው ከዘላለም ሞት ሳይሆን ማለት ነው።
አንዱን ምረጣ ወዳጃችን ማለት አልገባኝም። ቃለ እግዚአብሔር ሌሎቹን አንተ የምትፈልጋቸውን ጥቅሶች ስጠቅስልህ አሜን ብለህ ተቀበልክ ያለምንም ትርጉም አይደለ? ክርስቶስ የክርስቶስን ቃል እናንተ መለወጥ እንችላለን? መለወጥ አንችልም። ግን እዚህ ጋር አንድምታ አለ አይደል? የሚወለደው ከምንና ከምንድን ነው? ከመንፈስና ከውሃ። ውሃና ጥምቀት ግን አንድ ነው? ማብራሪያ እኮ ይፈልጋል። ውሃና ጥምቀት አንድ ነው እንዴ? ሁለቱን ሌላውን ሳታብራራ ውሃውን ማብራራት ለምን ፈለግ? ክርስቶስ አብራራው አይደለ እንዴ ውሃው? እስኪ እዛ ላይ ጥምቀት ብሎ አላብራራውም። እስኪ ዮሐንስ 3 ላይ ነው። እስኪ ሰው ዳግመኛ ካልተወለደ አይድንም አለ አይደል? አዎ። ስለዚህ እንዴት ነው የሚወለደው ብሎ ኒቆዲሞስ ሲጠይቀው የክርስቶስ ማብራሪያ ምንድን ነው? ሰው ከመንፈስና ከውሃ ካልተወለደ በስተቀር የእግዚአብሔርን መንግስት አያይም። የሚፈጸመው በምንድን ነው? ምን አልሰማሁም። ጥምቀት የሚፈጸመው በምንድን ነው? ጥምቀት የሚፈጸመው በውሃ ነው። ሌላም አይነት ጥምቀት አለ፣ ግን ይሄኛው ጥምቀት በውሃ ነው። ስለዚህ ካልተጠመቅ ትድናለህ? ካልተጠመቅኩኝ ያው ግልጽ ማድረግ ያለብን አጭር መልስ ነው እኮ ግልጽ ማድረግ ያለብን ሳይሆን አጭር መልስ ነው የጠየቀው። ካልተጠመቅ ካላመንክና ካልተጠመቅ ትድናለህ? ለምን አልጠመቅም ካመንኩኝ? ስለዚህ ያመነም የተጠመቀም ይድናል። ብቻውን ሊቀመጥ ይችላል? እምነት ብቻውን ሊቀመጥ ይችላል እንደ ሁኔታው። ለምሳሌ ከክርስቶስ ቀኝ የተሰቀለው ሰውዬ ሳይጠመቅ ነው የዳነው በማመን ብቻ። በመድኃኒዓለም ይህንን ትምህርት ስንት ዓመት ነው የምናስተምራችሁ? የምናወራው ክርስቶስ ስለሰጣት ጥምቀት ቤተክርስቲያን ከተመሰረተች በኋላ ስላለው ነው። እኛ መስቀሉ ጋር ስላለው ነገር ነው እንደ እያወራን ያለነው። ቤተክርስቲያን እንትም ነበረች እኮ ጥምቀት። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ምንድን ነው የሚለው? ሂዱና ወንጌልን። የማርቆስ ወንጌል ምዕራፍ 16 ምንድን ነው የሚለው? ያመነ የተጠመቀ ይድናል። ስለዚህ እኛ የምናወራው ጥምቀት ክርስቶስ ለደቀ መዛሙርቱ ወንጌልን ከሰበካችሁ ብሎ አደራ ለሰጣት ጥምቀት ነው እንጂ ስለሌላ ጥምቀት አይደለም የምናወራው። በቀኝ የተሰቀለው ያ ሰው ለመዳን ጊዜ ያገኘ፣ ተጠቀመበት፣ ጊዜውን ዳነ። ያ የተለየ ቤተክርስቲያን ሳትመሰረት የተከናወነ የእግዚአብሔር ቸርነት የተገለጠበት እንጂ አሁን እኛ የምናወራው ቤተክርስቲያን ከተመሰረተች በኋላ ቤተክርስቲያን ለሐዋርያት አደራ ከተሰጠች በኋላ ሐዋርያዊ ቅብብሎች ከመጣ በኋላ ስላለው ነገር ነው የምናወራው። ስለዚህ ሂዱና ለፍጥረት ወንጌልን ስበኩ ከተባለ በኋላ ስላለው ጥምቀት ስናወራ ያመነም የተጠመቀም ይድናል ይላል። አንድ ያመነ ሰው አንድ ያመነ ሰው የማይጠመቅበት ምክንያት ካመነ የማይጠመቅበት ምክንያት ይኖራል? እየጠየቅኩ ያለሁት ለምን ትጠመቃላችሁ ነው። ርዕሱን ለመቀየር ለምን ፈለግ? ለምን ትጠመቃላችሁ? ለመዳን ወይስ ለምን? የምንጠመቀው አንደኛውን ተናገር ያለው ከክርስቶስ ኢየሱስ ጋር ሞትና ትንሳኤው ጋር ለመተባበር የጥምቀት ጥቅሙ እሱ ብቻ ነው አይደለም። ከቅዱሳን ጋር አንድ መሆን አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ ከቅዱሳን ጋር አንድ ለመሆን በአዲስ ለመመላለስ። ወዳጅ ጥምቀት የሚሰጠውን ጥቅም ንገረኝ አላልኩም። ለምን ትጠመቃላችሁ? እኔ የምጠመቀውን እኮ ነው ከቅዱሳን ጋር አንድ ለመሆን። ጥምቀት ስትጠመቅ የምታገኘውን ጸጋ፣ የምታገኘውን ልጅነት፣ የምታገኘውን ክርስቶስን መልበስ፣ አዲስ ፍጥረት፣ አሮጌው ሰውነት መወገድ፣ እነዚህን ሁሉ ነገር ጥቅሞቹን የጥምቀትን ጥቅም ነው። አሁን እኛ ምን የጠየቅንህ ለመዳን ነው ወይስ አይደለም? ጥምቀት ያድናል ብለህ ታምናለህ ወይስ አታምንም? እኔ ጥምቀት ኃጢአት ለምሳሌ ለኃጢአት ሞቼ ለጽድቅነት በመጽሐፍ ቅዱስ አታምንም ማለት ነው። አልሰሙኝም ልበል። በመጽሐፍ ቅዱስ አታምንም አይደለም? አምናለሁ በመጽሐፍ ቅዱስ። በመጽሐፍ ቅዱስ ካመንክ ሌላውን በሙሉ አንተ የምትፈልገውን ጥቅስ ተቀብለህ
ጥምቀት ላይ ሲመጣ ለምን መቀበል አቃተ? አዴታ ቅድም ፈተንኩ። አሁንም ደግሜ ልፈትን። አሁንም ደግሞ ከሰማይ በታች የተሰጠን እንድንበት ዘንድ የተሰጠን ስም የማስም ነው? የክርስቶስ ስም ነው። እዚህ መተርጎም ያስፈልጋል? ያልገባው ሰው ካለ እንደ ሁኔታው ይተረጎማል። አንተን ነው የጠየቀው፣ አሁን ሌላ ሰው እያወራው አይደለም። ይሄ ለምሳሌ አንዳንድ ሰው ከሰማይ በታች እንድንበት ዘንድ የተሰጠን ስም የማስም ነው ይላል መጽሐፍ ቅዱስ። የኢየሱስ ክርስቶስ ስም ነው። ለኔ ማብራሪያ ያስፈልገውም፣ ምንም ማብራሪያ ያስፈልገውም አይደለ? ያላመነ ይፈረድበታል። ማብራሪያ ያስፈልገዋል? ለገባኝ አሁን ያስፈልገው። ያላመነ ይፈረድበታል። ያላመነ ይፈረድበታል። አያስፈልገውም ለኔ። ስለዚህ የተጠመቀ ይድናል። ትቀበላለህ? ያመነ የተጠመቀ ይድናል። ልክ ነው፣ እቀበላለሁ። ስለዚህ ጥምቀት ለድነት ነው። በጥምቀት ድነት የለም። ያመነ የተጠመቀ ብቻ ሰርክል ይደክማል። አንቺ ጥያቄ ካለሽ ተቀበዩ። ቆይ አንዴ ይቅርታ። ምንድነው ዋና መሰረታዊ ጥያቄያችን ዛሬ? አብነት ጥምቀት ለምንድን ነው የምትጠመቁት በእናንተ ቸርች የሚል ነው። እሱ እንድታስተምሩን ነው። በእናንተ ቸርች የምትጠመቁትን ዘርዝርልኝና ታሳየኛለህ ከመጽሐፍ ቅዱስ ማለት ነው። ስለዚህ ጥምቀት ለምንድን ነው የምትጠመቁት? ጥቅሙ ምንድን ነው ማለት ነው? ድጋሚ ያልደግመውም የቀደመው ሰምተሽኛል አይደለ? ቅድም የሚል ሰምቻለሁ። ለመተባበር ሌላ ለምንድን ነው የምትጠመቀው? ከክርስቶስ ጋር አንድ ለመሆን፣ ከቅዱሳን ጋር አንድ ለመሆን፣ ከዛ በአዲስ ህይወት ለመመላለስ። አዲስ ህይወት ለመመላለስ ማለት አሮጌውን ማንነት አስወግዶ በአዲሱ ህይወት ለመመላለስ። በአዲሱ ህይወት መመላለስ ማለት በክርስቶስ ትእዛዝ፣ በመንፈስ ቅዱስ ኃይል፣ በመንፈስ ቅዱስ ሙላት፣ በጽድቅ መመላለስ። ለምሳሌ አንዱ ጥምቀት የሚያስፈልገው እዛ ጋር ውሳኔ ስለሆነ ኢትዮጵያዊ ጃንደረባ ሲጠመቅ የተጠየቀው እሱን ስለሆነ ምን ተብሎ የተጠየቀው? አሁን እንዳልጠመቅ ምን ይከለክለኛል ሲል ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ካመንክ ተፈቅዶልሃል አለው። ስለዚህ አምናለሁ ሲል አሁን መጠመቅ ትችላለህ ብሎ አጠመቀው። ስለዚህ ጥምቀት ላይ ውሳኔ አለ። ምን አይነት ውሳኔ? ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ፣ ከዛ ከሱ ጋር ደግሞ በጽድቅ መተባበርና ለኃጢአት መሞት እንዳለብኝ እዛ ጋር ውሳኔ መወሰን አለብኝ። እዛ ጋር በሚወስነው ውሳኔ የእግዚአብሔር ኃይል ተጨምሮበት ለኃጢአት እሞታለሁ። ለኃጢአት ልክ ክርስቶስ እንደሞተ ስለኛ ኃጢአት እኔም ለኃጢአት እሞታለሁ ብዬ ውሳኔ የምወስንበት ፈቃዴን የምሰጥበት ነገር ነው። እዛ ስጠመቅ ስዘፈቅ ውስጥ ስሰምጥ ምንድነው የሚሆነው ማለት ነው? ለኃጢአት ሞቻለሁ፣ ከዚህ በኋላ በኃጢአት አልመላለስም የሚል ውሳኔ ወስናለሁ። ልክ ስነሳ ደግሞ ክርስቶስ ከሞት እንደተነሳ በጽድቅ ሕይወት እመላለሳለሁ፣ በአዲስ ሕይወት እመላለሳለሁ ብዬ የምወስንበት ትልቅ ውሳኔ ነው። ስለዚህ ጥምቀቱ ከክርስቶስ ጋር የምትተባበርበት ነው ወይስ መተባበርህን የምታሳይበት ነው? ጥምቀቱ መተባበሬ ለዓለም የማሳይበት እንዲሁም ደግሞ የምተባበርበትም ነው። በዛ የምትተባበርበትን ለዓለም የምታሳይበት መሆኑን ጥቅስ ትሰጠኛለህ። የምትተባበርበት መሆኑን ደግሞ ከቤተ እምነት ታሳየኛለህ። ስለዚህ ሁለት ማስረጃ ነው የምታቀርበው። አንድ መተባበርን ማሳያ መሆኑን ከመጽሐፍ ቅዱስ፣ ሁለት ደግሞ መተባበሪያ መሆኑን ደግሞ ከቤተ እምነት መግለጫ። እኔ መጽሐፍ ቅዱስ ያው ክፈትሽ መጽሐፍ ቅዱስ ላይ መተባበርን ማሳያ የሚል ቪዲዮ አብራ። እሺ ሮሜ 6 ከ4 እስከ 5 ድረስ ያለውን እሺ ልክፈተው። ስለዚህ መተባበርን ማሳያ ነው የሚል ከመጽሐፍ ቅዱስ ነው የሚያሳየን ዲያቆን። ከዛ ደግሞ መተባበሪያ ነው የሚለውን ሙሉ ወንጌል አታምንም፣ መተባበርን ማሳያ የሚል ነው። ስለዚህ መተባበሪያ ነው ጥምቀት ከክርስቶስ ጋር የሚለውን ደግሞ ከቤተ እምነቱ መግለጫ ያሳየናል ማለት ነው። ሁለት ነገር ነው ማስረጃ የሚያቀርበው። አሁን መጀመሪያ ምንድነው? ከመጽሐፍ ቅዱስ ጥምቀት መተባበራችንን ለዓለም የምናሳይበት ነው የሚል ነው። ስለዚህ እሱ መጽሐፍ ቅዱስ ላይ እንዲያሳየን እየጠየቅን ያለ ነው።
ትልቁ ችግር እኮ አሁን የእምነት መግለጫቸው ቢወጣ እና ቢነበብ ያው እሱንም የሚያስከብር ስለሌለ ሀሳቡን መቀየሩ አይቀርም። ግን ለማንኛውም እስቲ እንጠብቀው። ካመጣ እንግዲህ አብነት ማሳያ የሚለውን እስከዛው የሌላ ሰው እንቀበል ወይስ አይሰማም? ይሰማል። ሚዩት ነበር ካሁን ቀጥል። ሚዩት አርጋችሁኝ ነው ማለት ነው። እሺ እንዴት ላንብበው ታዲያ? ሚኒማይዝ አድርጌ ላነበው ነበረ። እስኪ ሮሜ 6ን መጽሐፍ ቅዱስ አጠገብሽ ካለ አንብበው። አይ ጥቅሱን ስለምናውቀው አንብበው፣ ችግር የለውም። ሚኒማይዝ አደረገው እየተሰማ አይደለም። ሌላ ስልክም እንደገና መጽሐፍ ቅዱስን በእጄ ስላልያዝኩ በዚሁ በሞባይል ሚኒማይዝ አደረገው ድምጼ ሚውት ይሆናል መሰለኝ። እስኪ ልሞክር። ሞክርሽ። ቆይ ልክፈታ እንዴ። ሮሜ 6 ላይ የምታሳየን ምንድነው? መተባበርን ማሳያ፣ ለሰው ማሳያ፣ መተባበራችንን ማሳያ ለሰው እንደምናሳይበት ነው የምታሳየን። ሮሜ 6 ቁጥር ስንት ላንብብል? እሺ ከ4 ጀምረሽ እስኪ አንበቢው። ምናልባት ከመጀመሪያው ጀምሪው ያው ግልጽ እንዲሆን። እሺ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑር አይደለም። ለኃጢአት ሞተን የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እዚህ ጋር ማሳየት የሚለው የቱ ጋር ነው? እንተባበርበታለን ይላል እንጂ እናሳያለን አይልም። እዚህ ጋር አንተ ግን እናሳይበታለን ለሰው ነው ያልከው። እሺ አይ ድምጽሽ ማሳያ የሚለው የቱ ጋር ነው ያለው? ግን ግልጽ ነው። መተባበርን ማሳያ የሚለው ምንድነው? አሁን የፈለግሽው ግልጽ ነው አይደለ? የተናገርኩትን ነገር ያው የፈለግኩት ጥምቀት ምንድነው ጥቅሙ ስልህ መተባበርን ማሳያ ነው። ምንድነው የፈለግሽው? ከዚህ ይቅርታ ዶክተር ኔትወርክ ትንሽ አስቸገረ መሰለኝ። ማሳያ ነው መተባበርን ማሳያ ነው የሚል ማሳያለው ብለን ነው። ምን እንዳብራራ ነው? አይሰማም። ማሳያ የሚለው የት አለ? ለሰው ማሳያ የሚለው የቱ ጋር ነው? አለው ለሰው ማሳያ ነው የሚለው የቱ ጋር ነው? መተባበር ማሳያ ቃል በቃል ነው የፈለግሽው? ቃል በቃል ማሳያ ስለሆነ ማሳየትና መተባበር ይለያያል። መተባበር አክቹዋል ድርጊት ነው። ማሳየት ደግሞ ያንን ድርጊት ለሰዎች መግለጥ ወይም ማሳየት ነው። ስለዚህ ማሳየት ነው መተባበር ነው። በቃ ኔትወርክ ልክ አይደለም። እሺ ቀይ ግን አላበራም። እኛ ጋር ምንም የሚያሳይ ነገር የለም፣ ግን እየዘገየ ነው የሚደርስ። ማሳያ የሚል የለም እዚህ ጋር። ኦኬ መተባበሪያ አንድ መሆኛ ነው ጥምቀት እንጂ ማሳያ ዶክተር ይሰማል? አላገኘንም። በቃ ሚውት አድርገው ወይ ውረድ፣ በቃ ወይ አስተካክለህ ተመለስ። ዲያቆን እንግዲህ ማሳያ የሚል አላገኘንም። እኔም አላገኘሁም። አስቸገረ። ደስ እንዳላቸው ነው እነሱ ደስ እንዳላቸው ነው። ይቀበሉት። ተመሳሳይ ጥያቄ እንግዲህ ይመልስልን። ይቀበሉት። እንዴት አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? እሺ እንግዲህ እንዳንከራከር መልካም ይመስገነው አምላክ። ለመከራከር ሳይሆን መጀመሪያ ግን እንደው ከይቅርታ ጋር ያው ማቹርድ የሆነን ሰዎች ስለሆንን አንድ ሰጀሽን ብሰጥ ደስ ይለኝ ነበረ። መልካም ቀጥል። መልካም እሺ፣ ተባረኩልኝ ዶክተር። አሁን ልጁ ያው
ሮሜ 6:4 ማለት እንደው የምናሳይበት ብሎ መጀመሪያ ስላወራ እንጂ በትክክል ቃሉ ያለበትን ቦታ ነበር የጠቀሰው። ሜቢ ከሱ የንግግር አረዳድ ወይም ደግሞ የተረዳበትን ኤክስፕሌን በሚያደርግበት መንገድ ሜቢ መጀመሪያ የተናገረው ወርድ ካልሆነ በስተቀር የምንተባበርበት ነው ሴንሱ የቃሉም ሴንስ እና በዛው ድብ እናየው ደስ ይላል። ኤኒሃው ተባረኩልኝ። እሺ ከየት ቤተ እምነት ነህ? እኔ ወንጌል አማኝ ነኝ። ኧረ በእግዚአብሔር ወንጌል አማኝ የሚባል ቤተ እምነት የለም። ህብረት የምታረጉበትን ብትነግሩን ምን አለ? ይኸውልህ ዲያቆን ዶክተርም አንድ ነገር we should have to understand የምናወራው ስለ ባይብል ነው። መጽሐፍ ቅዱስ ምን ይላል ነው በአጠቃላይ ስለምናወራው ነገር የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ሰምባዲ ከየትም ይምጣ ግን እንደ እግዚአብሔር ቃል ያወራል። የእግዚአብሔር ቃል ወንድማችን ከፉረሸ ከእግዚአብሔር ቃል ወዳቂ ነው። ፍሪደም እንደ እግዚአብሔር ቃል ለማውራት የቆምክበትን አንግል ማወቅ አለ። እኔ እግዚአብሔር ቃል ላይ ነው የቆምኩት። የሚረዳኝም የምኖርበትም የምታነጽበትም የእግዚአብሔር ቃል ስለሆነ ጊዜ አናጥፋ። ቅድም ማቹርድ ሆነን እናውራ ብላል አይደል? የራስህ ለዛ ነው ያልኩት። የማቹሪቲ መለኪያው ምንድነው? የቆመበትን ዓላማ ማፈር ወይንም ደግሞ እንትን የለው። የወንጌል አማኞች ህብረት አለ፣ ግን የወንጌል አማኞች ቤተ እምነት የለም። ስለዚህ ህብረት የምታደርገው መካነ ኢየሱስ ነው፣ ወንጌል ነው፣ መጽሐፍ ቅዱሱን የምትማርበት የምታጠናበት። መቼም ብቻህን አትንቀሳቀስም። አስተማሪዎች ይኖራሉ ወይ ራስ አስተማሪ ነህ። የምታስተምራቸውም ሰዎች ኖሩ፣ የምትማርበትም ኖረ፣ ህብረት የምታረግበትም ቦታ ብትነግረን የዛም ቦታ አቋም ስለምናቅ አሁን ኮንቨርሴሽኑ አሁን ብሪፍ ሆኗል። ህብረት እንትን ነው። ብዙ ሰዎች ያው በሃይማኖት ወይም ደግሞ በእምነቱ ስለሚጠቀልሉ ህብረት ስለማድረግ ከሆነ መሰረተ ክርስቶስ ነው ህብረት ማረገው። ስለዚህ የመሰረተ ክርስቶስን አስተምሮ ትቀበላለህ? ህብረት እያረኩበት የተጠመቅኩትም እዛው ነው። በጣም ጥሩ። እሺ ለምንድን ነው የምትጠመቁት? ጥምቀት ለምንድን ነው? ያመነ የተጠመቀ ይድናል ይላል። ስላመንኩ ያ ደግሞ ተማርኩ፣ በስርዓት አመንኩ ጌታ በኢየሱስ ክርስቶስ ላይ። ምክንያቱም ዮሐንስ 6 ላይ ልጅን አይቶ የሚያምን የዘላለም ህይወት አለው ስለሚል ልጅን አይቼ አመንኩ፣ ከዛ ተጠመቅኩ። ስለዚህ ድነቱን የምትፈጽመው አምነህ ብቻ ነው? ተጠምቀጭም ነው? ሳምን እድናለሁ። ያ ማለት ግን አው እንደ መጽሐፍ ቅዱሱ ጥምቀትን እምቢ ላለው ማለት አይደለም። ምክንያቱም ያ ጃንደረባ ኦሬዲ በእግዚአብሔር ልጅ አምኗል። የሚያወራው መጽሐፍ ምን እንደሆነ ስላመነና ስለተረዳ አሁን ጥምቀትን ወስድ ዘንድ የሚከለክለኝ ምንድነው አለ። ካመንክ መጽሐፉ የሚለውን ካመንክ አለው ኦሬዲ እንድትወስድ ተሰጥቷል አለ። አለቀ። ያንን ማድረግ ተገቢ ነው። እንደ ክርስቲያን ተገቢ ነው ግዴታ ነው እንዴ? ምንም ድርድር የለውም እኮ። አሁን ከጌታ ቃል የወጣ አይደለ? አሁን የእግዚአብሔር ቃል በመንፈስ ተመርተው የጻፉት ነው አይደል? ስለዚህ የምናምነው ይሄ የእግዚአብሔር ቃል ነው እስካልን ድረስ በእግዚአብሔር ቃል ላይ ያለውን ሁሉ አንድ ክርስቲያን ኢምፕሊመንት ማድረግ አለበት። ግን አምኖ ያልተጠመቀ ሰው ምን ይሆናል? ያላመነማ ይፈረድበታል እኮ አለ። ኖ አምኖ ያልተጠመቀ ነው። ኦኬ አሁን እኛ የምናወራው ስለ ውሃ ጥምቀት ነው መሰለኝ አይደል መምህር? አዎ። እንግዲህ አሁን እምነታችን በምን ይጸናል ወይም ደግሞ እንዴት ነው ከክርስቶስ ጋር ኤፌሶን ላይ ለምሳሌ ኤፌሶን አሁን ለምሳሌ እንትን እኮ ነው እንደየአውዱ ስለሆነ ነው። ኤፌሶን 1:13 ምን ይላል? አሁን እሱ ስለ ውሃ ጥምቀት ነው። ፍሪደም ከታላቅ ይቅርታ ጋር ራሱን ሽፍታ ታደርገውና ለዛ ነው አሁን
እኔ አሁን መጽሐፍ ቅዱስን ሳነብ እንትን ነው በነገራችን ላይ ለመማርም ለማወቅም ስለምፈልግ ነው። መጽሐፍ ቅዱስ ሳነብ ዕብራውያን ላይ ብዙ ጥምቀቶች አሉ አለ። ዕብራውያን 6:2 ላይ ጥያቄው አውድ ያለው ጥያቄ አይደለም የጠየቅነው። አውድ ማለት አሁን ብዙ ጊዜ ሰው በልማድ ይሄ ከአውዱ አንጻር ሊፈታ ይገባዋል፣ ከአውዱ አንጻር ይባላል። ከአውዱ አንጻር የምትፈታው 4-5 ተመሳሳይ ነገሮች አንድ ቦታ ቢቀመጡ ነው። ለምሳሌ የተደጋገሙ ጥቅሶች፣ ለምሳሌ አንቺ ሴት አላት እመቤታችንን፣ በዝሙት የተያዘችውን ሰው አንቺ ሴት አላት፣ ሳምራዊቷን ሴት አንቺ ሴት አላት። እንደዚህ የተደጋገሙ ወይንም ደግሞ ማርያም እዛለች፣ ማርያም የቷ ማርያም ብለህ ትፈታለህ። ይሄ አውድ የሚያስፈልገው ነገር ነው። ግን ክርስቶስ ያስተማራቸው ለድህነት የተቀመጡ ነገሮች ምንም አውዳዊ ፍቺ አያስፈልጋቸው። ምክንያቱም የዘላለም ሕይወት የሚሰጥ የዘላለም ሕይወት እንዲሰጠን ያንን ቃል እንዳለ ነው የምትቀበለው። ይሄንን አስረግጠን መናገር ይችላል። ስለዚህ አሁን ዲያቆን እንደርሱ አባባል የመዳኛ ኦልተርኔቲቮች ብዙ አሉ የተባባልን ነው። አይ ቲንክ አይደል ነው። አይ እንደ እንደማመጣ ያመነ የተጠመቀ ይድናል አለ። ይሄ አሁን አውዳዊ ፍቺ ምንም አያስፈልገውም። ታምናለህ፣ ትጠመቃለህ፣ ትድናለህ። ያንን እኮ ነው መጀመሪያ ያልኩት እኔ ዲያቆን። ምን አልኩኝ? ስናምን we should have to but ጥምቀት ብቻውን ከእምነት ውጪ ግን ምንም አይነት የመዳንን ነገር አይሰጠንም። ስላመንን ነው የምናደርገው። ካላመንን ኦሬዲ ከውሃነት ውጪ ለኛ ምንም ሴንስ አይሰጥም። ካመንን ግን በልጁ የሚያምን ለምሳሌ ያክል እሺ እንደው በልጁ የሚያምን የዘላለም ሕይወት አለው አለ አይደል መጽሐፍ ቅዱስ። ወደ ሌላ ርዕስ አልሄድኩም እኮ ነው ቃሉ የሚለውን እኮ ነው። ያመነ የተጠመቀም ይድናል። ያመነ የተጠመቀም ይድናል። እሺ አልነጣጠለው። ያላመነ ግን ይፈረድበታል። ያላመነ ይፈረድበታል። ስለዚህ ስለሚፈረድባቸው ሰዎች አይደለም፣ ስለኛ ነው። ስለሚድኑ ሰዎች ስናወራ ያመነ የተጠመቀም ይድናል አለ ሰው። ስለዚህ አንድ ሰው አምኖ እዚህ ላይ አንድ ጥያቄ ላንሳ። አንድ ጥያቄ ላንሳ ነኝ ወንድማችን ዲያቆን አንድ ጊዜ ርዕሱ ትንሽ እንትን እያለ ነውና፣ አንደኛ የኛ ጥያቄ ምንድነው? የቤቱ ርዕስ ቤተ እምነታችሁ ስለ ጥምቀት ምንድነው አላማው ብላ የምታስተምራችሁ የሚል ርዕስ ነው ይዘን የገባ ነው። ጥምቀት ለድህነት ነው አይደለም የሚል ርዕስ ያው ጥያቄ ስለመጣብኝ እኮ ነው ዶክተር። ኦኬ ነው እንዴ? ትንሽ ዞር ብዬ ነበር እኮ። ጥያቄው ስለመጣብኝ እንጂ እንዴት ነው ምንድነው ከተባለ ሁሉም ክርስቲያን እንዴት እንደሚድን ያውቀዋል አይደል? እሱ ላይ አይደለም ዛሬ ውይይታችን። ጥምቀት ለድህነት ነው። ሀምብል ሆነን ስናወራ ሁሉም ክርስቲያን እንዴት መዳን እንዳለበት የመዳን መንገድ ምን እንደሆነ እናውቀዋለን። አሁን ዲያቆን ሲያወሩ አንተ ሚዩት እያረክ፣ ካለዚያ ሰውም ማድመጥ አይችልም። እሳቸው ሲያወሩ አንተ ሚዩት ማድረግ አለብህ። ስትጠየቅ መመለስ፣ አንተ ስታወራ ደግሞ ሚዩት ያደርጉልሃል። አሁን ምንድነው? ያው ኖርማል ኮንቨርሴሽን ስለሆነ ብዬ ነው፣ የወዳጅነት ኮንቨርሴሽን ስለሆነ ያን ያህል ነው። ግን ያው ሰው ደግሞ ለማድመጥ አይመቸውማ ሲደረብ። ስለዚህ ምን እናርግ? ለምንድን ነው የምትጠመቁት የሚለውን አስረዳ በመጽሐፍ ቅዱስ። በዛ መሰረት ይላይሻል። ዲያቆን ልደት ርዕሱ እሱ ነበር የከፈተው ነው። የእነሱ ጥምቀት ፐርፐዝ ምንድን ነው የሚለውን ነው። ተባረኪልኝ። ያው እንግዲህ ለምንድን ነው የምትጠመቁት ሲባል እኔ ለምንድን ነው የተጠመቁት ስፔሲፋይ አድርጌ ራሴን ነው አይደል መግለጽ ያለብኝ። ኖ እንደዛ አይደለም። ቤተ እምነት አለ አይደል? ለምሳሌ መሰረተ ክርስቶስ ነው። የት ነህ? ህብረት የማረግበት አለ፣ የተጠመቅኩበትም አለ። እሱን ነው አይደል? ህብረት የምታረግበት ቤተ ክርስቲያን ምንድን ነው ስሟ? ለምን መሰለህ? ብዙ ሰው የሚያምነው ተናግሬ ነበር ከሚያስተምረው ሌላ ነው እኮ። ተናግሬ ነበር። ፈቃደኛ ከሆንክ ከይቅርታ ጋር ችግር የለውም። እሺ መሰረተ ክርስቶስ
መሰረተ ክርስቶስ። ስለዚህ መሰረተ ክርስቶስ ጥምቀት ለምን ይጠቅማል ብላ ነው ያስተማረች ነው እንጂ አንተ ስትጠመቅ ምን ኤክስፒሪየንስ እኔ በተማርኩት በእኔ ነው ታረግልሃለሁ። ጥምቀት ለምንድን ነው የሚለውን አስተማረች። እንግዲህ ጥምቀት ያመነ ሰው የሚወስደው የጌታ ትእዛዝ ነው። ስላመንን የምንወስደው ያም ደግሞ ሮሜ 6 ላይ ስፔሲፊክ አርጎ እንደተቀመጠው ትብብርን ከጌታ ሞት ጋር ቆላሲያስም ላይ ይናገራል። ከጌታ ሞት ጋርና ከጌታ ትንሣኤ ጋር ያንን መምሰል ያንን መተባበር የምናሳይበት ነው ጥምቀት። ለምሳሌ ያክል የሮሜው የምታሳይበት ኦኬ አሁን ይሄ የምናሳይበት ማለት ለዓለም የምታሳዩበት ለከሌ ምናምን ሳይሆን በአጠቃላይ መተባበርን የምንገልጽበት ነው። ይሄ ቃል ምናልባት ፊት ያደርጋል መሰለኝ በትገልጸው። ኦኬ እንግዲህ አሁን ቃሉ የሚለውን ብናነብ ይሻላል። ቃሉ ከመሄዳችን በፊት ምክንያቱም አሁን አንቺ ያያስው ምን መሰለሽ ዶክተርዬ አንቺ ያስው የሆነች ቃልን መልቀም ሚውት ላደርግ ነው ወንድሜ። መድመጥ ስለማትችል ሚውት አድርጌያለሁ። ኦኬ አሁን አንተ ቤተ እምነት ስለ ጥምቀት ጥቅም ምንድን ነው ያስተማረች ብዬ ስጠይቅህ አንደኛ ይሄን ይጠቅማል፣ ሁለተኛ ይሄን ይጠቅማል ብለህ እንድትነግረኝ ነው የፈለግኩት። ኦኬ ከዛ እሱን ከነገርከኝ በኋላ እሺ የዘረዘርካቸውን ጥቅሞች ከመጽሐፍ ቅዱስ አሳየኝ እልሃለሁ። ኦኬ መጀመሪያ ግን ጥቅሙ ይሄ ነው። መተባበሪያ ከሆነ መተባበሪያ ነው። መተባበራችንን ማሳያ ከሆነ ማሳያ ነው። ለይተህ ንገረኝ፣ አታድበስብሰው። ይህንን ማድረግ ካልቻልክ ግን በሰላም እንለያይ። ኦኬ ተደርበህ አታውራ። ተደርቢያ አላወራውም። እሺ ለማንኛውም ጥምቀት ምን መሰረት መሄድ ትችላለህ? አንደኛ ሁለተኛ ብለህ ዘርዝረህ ከዛ ከባይብል ማሳየት ትችላለህ የጥምቀት ጥቅሙ። ያው አሁን ምን መሰለሽ የመጀመሪያውን የሮሜን ነግሬሻለሁ። መምሰልን ከሞቱና ከትንሣኤው ጋር እሱ ላይ ክሊር አይደለም። ሁለቱ የተለያዩ ስለሆኑ ለይልኝ። እሱ ላይ ከሆነ የመጀመሪያው ላይ መተባበሪያ ነው ወይስ መተባበርህን ማሳያ ነው? ይሄንን ለይልኝ። መተባበሪያ ነው ቃሉ የሚለው። ከቃሉ ውጪ እኮ አናወራም። ቃሉ የሚለው መተባበሪያ ነው። ስለዚህ ያንን ሳደር ኦሬዲ ትብብሬን ስለዚህ ቤተክርስቲያንህ መተባበሪያ ነው እንጂ መተባበርን ማሳያ አይደለም የምታምነው ማለት ነው። ቤተክርስቲያኔ ከቃሉ ውጪ ነች ያለው ማን ነው? እኔ አላልኩም፣ ግን እየጠየቅኩ ነው ዛሬ እንድትነግረኝ ነው። አይ ቤተ እምነትህ መተባበሪያ ነው ወይስ መተባበርን ማሳያ ነው ብትለው አሁን አንቺ እያልሽ ነው ይሄንን። ምክንያቱም አሁን እንትን ነው የመማማሪያ መድረክ አልሆነም። ጥያቄ ምልክት አለው እኮ የኔ ጥያቄ። መተባበሪያ ነው ወይስ መተባበርህን ማሳያ ነው የምትለው ቤተ እምነትህ ነው ያልኩ። እንግዲህ ይህንን ጥምቀት ስፈጽም ከክርስቶስ ጋር በሞቱና በትንሣኤው ተባብሬያለሁ። አሁን ፊት ያረጋል መልሴ ፊት ያረጋል፣ ለኔ ፊት ያረጋል። ስለዚህ ጥምቀት መተባበሪያ ነው ለአንተ። እስማማለሁ እኔ በዚህ። ግን ቤተ እምነት ተስማማላችሁ ወይ? ክርስቶስ መተባበሪያ ነው የሚለውን ተስማማላችሁ? ማሳየት ትችላለህ ከቤተ እምነት? አሁን ባለውበት ሲቹዌሽን እነዚህን ነገሮች ላቀርብ ኦፍ ኮርስ አልችልም። ግን መጽሐፍ ቅዱሱ ላይ የሚለውን ካቀረብኩልሽ ቤተ እምነቷ ሰምባዲ በራሱ ዕውቀት በራሱ ነገር ምንም ነገር ቢል ከመጽሐፍ ቅዱሱ አንጻር ፉሊሽ ይሆናል ማለት ነው። አለቀ። ህብረት የምናረግበት ቦታ፣ ጸጋን የምንከፋፈልበት ቦታ እንደ እግዚአብሔር ቃል ራን የማያረግ ከሆነ ይሄ ሌላ ጉዳይ ነው። በተረፈ ግን መተባበሪያ ግራውንድ የምናረገው ነገር ፍሪደም ብዙ ወሬ እንዳይሆን ሰዓት ለመቆጠብ ግራውንድ የምናረገው መጽሐፍ ቅዱስ ነው የሚለውን መጽሐፍ ቅዱስ ላይ። ስለዚህ አንቺም ከመጽሐፍ ቅዱሱ አንጻር ነው እኔ እንድትጠይቅኝ የሚገባ። ስለዚህ የእኛ ዛሬ ዓላማችን እንዴት ልጠይቅህ እንደሚገባ ልትነግረኝ አትችልም። የቤቱ ዓላማ ምንድን ነው? የፕሮቴስታንት ቤተክርስቲያኖች ጥምቀታቸው ከመጽሐፍ ቅዱስ
አንጻር የሚል ነው። ኦኬ ሶ ቤተ እምነታቸው የሚያምነውን ከመጽሐፍ ቅዱስ እንዲያሳዩን ነው። ለምሳሌ አሁን ታዲያ አንተ ይሄንን ጥምቀት ለማወቅ መተባበሪያ ነው። በነገራችን ላይ ጉግል ማድረግ ብቻ በቂ አታርግ። ኦኬ ሚዩትን አታንሳ። ሚዩትን እንድታነሳ ፈቅድልሃለሁ። አንተ አሁን ከኔ ጋር ተግባብተሃል። ጥምቀት መተባበሪያ ነው፣ ከክርስቶስ ጋር ምንተባበርበት ነው ብለኸኛል። ስለዚህ ምንተባበርበት የሚለውን እኛ እንስማማለን። ያንተ ቤተ እምነት ግን መተባበሩን ማሳያ ነው የሚል ነው። እሱን ላሳየ እኔ ያለኝ የመሰረተ ክርስቶስ የእምነት መግለጫ። አንቺ ግን ታምኝበታለሽ? አሁን እኔ ያልኩት አንዴ ሚዩት አድርገው፣ ከአፌ የወጣውን ቃል ታምኝበታለሽ? መጽሐፍ ቅዱስ አምንበታለሁ። ሚዩት አድርገው እኮ አንቺ ለዛ ነው የተጠመቅሽው። አንቺ ለዛ ነው የተጠመቅሽው። የኛን ለማብራራት አይደለም ዛሬ ቤቱን የከፈት ነው። ኖ መጽሐፍ ቅዱስ የሚለውን ስለሆነ አንቺ ጥምቀትን የወሰድሽው ለዛ ነው ወይ ነው? የኛን ለማብራራት አልከፈትንም። የእናንተን እንማር ነው። ኖ አንቺ ተጠምቀሻል አይደል? ኖ አንቺ ተጠምቀሻል። ዲያቆን ተጠምቃችኋል። ማዳመጥ ትችላለህ? ከኔ ሂር ዛሬ ርዕሱ ምንድነው? የቤቱ የፕሮቴስታንቶች ጥምቀት ነው የሚለው። ኦኬ ሶ ይሄው የመሰረተ ክርስቶስ የእምነት መግለጫ ምን ይላል? ጥምቀት አንድ ሰው ከኃጢአቱ ንስሐ ገብቶ ኢየሱስ ክርስቶስን በእምነት እንደ ግል አዳኙና ጌታው አድርጎ በመቀበል ድህነትን ካገኘ በኋላ ከክርስቶስ ሞትና ትንሣኤ ጋር መተባበሩን ጌታን ሊከተል መወሰኑንና ከቅዱሳን ኅብረት ጋር ማድረጉን በሚታይ መልኩ ለመግለጽ በሚታይ መልኩ ለመግለጽ ነው የሚያደርጉት። ይኸው ፈርስት ፔጅ ላሳየ። መተባበሩን ለመግለጽ ነው የሚለው የመሰረተ ክርስቶስ እምነት መግለጫ። መተባበሪያ አይልም፣ መተባበሩን ለመግለጽ። ሾውና አክቹዋል አክሽን ይለያያል ወገኖቼ። ድርጊት ማለት አሁን ለምሳሌ መተባበር ከክርስቶስ ጋር የምንተባበረው የተጠመቅን ሞመንት ነው። ነገር ግን ከዛ በኋላ ሾው ስናደርግ መተባበራችንን ማሳየት ደግሞ ለሰዎች ብንነግር፣ ለምሳሌ መተባበሬ ተጠምቅ ያለው ብንል ኦኬ ከክርስቶስ ጋር መተባበራችንን ለሰዎች እንነግራለን። ይሄ ሾው ነው ማሳየት። ለምሳሌ አንድ የፋብሪካ ሰራተኛ እቃውን ያመርታል፣ ያ ድርጊት ነው። ያንን ምርት ደግሞ ለኤግዚቢሽን ይዞ ይወጣል፣ ያ ደግሞ ሾው ነው ማሳያ ማለት ነው። መሰረተ ክርስቶስ ላይ ጥምቀቱ መተባበርን ማሳያ ነው። ወንድማችን ደግሞ ያለው ልክ እኛ እንደምናምነው ነው፣ መተባበሪያ ነው ያለው። ያ የእሱ ቤተ እምነት አይደለም፣ እንደኛ ነው እያመነ ያለው። ቤተ እምነቱ ደግሞ የምታምነው መተባበርን ማሳያ የሚል ነው። አይ ቲንክ ይብቃን መሰለኝ። እኔም መውጫ ሰዓት ይደርሷል። ዲያቆን ማጠቃለያ ካሉት ይስጡና ወይ ይቀጥላሉ እርሱ ምንድነው በጠቅላላ እዚህ ውስጥ ያላችሁ ሁላችሁ ልንላችሁ የምንፈልገው እግዚአብሔርን አይዘበትበትም። በቃ በተለይ ለፕሮቴስታንቶች የምንነግራችሁ እግዚአብሔር አይዘበትበትም። እዛ ፓስተሮቹ ቆመው ወይም የሆነ ነገር ይዛችሁ ሳይሆን ትክክለኛ የመጽሐፍ ቅዱስን ቃል መሰረት አድርጋችሁ የዘላለምን ሕይወት እንድታገኙ ክርስቶስን በምትወዱት መጠን ደግሞ በእውነትና ስለ እውነት እንድትከተሉት ብቻ ነው ጥሪያችን። ለማንኛውም ልደት ከተመቸው ዛሬ ማታም በዚሁ ርዕስ ይገባል ብዬ ተስፋ አደርጋለሁ። ግን ያው አሁን በዚህ በቲክቶክ ላይ ባለ አገልግሎት ወንድሞች አባቶች ተባብረው ይሄ የማይሆነውን ትምህርት እያጠፉት ስለሆነ ሰውን ከምናጣው ብለው የማያምኑበትን ጥምቀት ሁሉ ነው የሚያደርጉትና ስለዚህ ልቦና እንዲሰጣቸው እየጸለይን፣ እውነቱ ግን እና መሬት ላይ ያለው በጣም የተለያየ ነገር ስለሆነ መጽሐፍ ቅዱስን እንደተጻፈ እንዲቀበሉ እግዚአብሔር ይርዳቸው ነው የምንለው። ዶክተር እግዚአብሔር ይስጥልኝ። ዲያቆን መምህራችን ቃለ ሕይወት ያሰማልን። ልደት አለ መዝጋት ትችላለህ ቤቱን ወይስ ድምጻችን አጥፍተን እንውረድ? የለም መውረድ ነው የሚሻለው።
ኮሜንቱን ላጥፋለትና እንውረድ በቃ። እሺ ኮሜንት ልዝጋ እንዴ።